ሚሊዮን በታች ከ1 ሚሊዮን ብር በታች ኢንቨስት ካደረግሽ ስሞል ቢዝነስ ነው። እኔ ስሞል ቢዝነስ የሚመስለኝ ጥፍር ቤት፣ ሜካፕ ነው እንጂ ትንሿ ነገር ኢንቨስትመንት ነው። ዲፔንድ ነው ኢንቨስትመንት። ታስክ ተሰጥቶኝ ኤደን እቺን ጨረሽ ምናምን ሲባል እንዴት ደስ እንደሚለኝ። ሰው በጣም ሃይማኖተኛ ሲሆን ፈሪሳዊ ነው የሚሆነው። በጣም አማኝ ሲሆን ደግሞ ክርስቶስ ነው የሚመስለው እንደ ክርስቲያን። ስለዚህ እኔ አባቴ የሚያይ ነው የሚመስለኝ ክርስቶስን። አዎ ለዛ የኔ ልጅ አታደርግም ይላል። ዶክተር ነው ለሽ ኢንጂነር ሊሆን ይችላል። ደግሞ ኢንጂነሪንግ ትምህርት ነው። እውነቴን እኮ እንደዛ ነው የምለው። ፋይናሊ መጥቼ የዞና የክልል እንትን አንኳኩ። ቆይ እናንተ ስራ ወሬ ብቻ ነው አልኩኝ። ስቲል አይረሳው ግን የሆነ ቀን ፕሌንቲ ኦፍ ማኒ ኖር መንገድ ላይ ወጥቼ ድሪምሽ ምንድነው እያልኩኝ ማድረግ። ሄሎ እንዴት ናችሁ? ምህረት ነኝ። ይህ ከህይወት ቅምሻ ቻናላችን 40 ደቂቃ የተሰኘው ፕሮግራማችን ነው። ዛሬ በጣም ከምወዳት በጣም በቅንነቷ ከምቆራባቸው ሰዎች መካከል አንዷ የሆነችውን ኤዱን ይዤላችሁ መጥቻለሁ። ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። እንዴት ነሽ? እንዴት ነሽ ሊመረት? እንኳን ደህና መጣሽ። አክብረሽኝ ሰዓት ነቂኝ ሰፖርት ላርጋት ብለሽ ስለመጣሽ ደስ ብሎኛል። እንዴት ነሽ ኤዲ? ደህና ነኝ እግዚአብሔር ይመስገን አልልሽ። ቆንጆ ነው እግዚአብሔር ይመስገን። ራስሽን ከማስተዋወቅ እንጀምር። እሺ ኤደን ሙሉ እባላለሁ። ሶሻል ሚዲያ ላይም ቢዝነስ ኮንቴንቶችን ክሬት አድርጋለሁ። እንደ ቢዝነስ ብሎገር አዳዲስ ሀሳቦችን አመጣለሁ። እንዲሁም ቢዝነስ የተለያዩ ቢዝነሶችን እሰራለሁ። እንደ ሌሎች ሰዎችም ደግሞ ቢዝነስ ኦፖርቹኒቲ ትከፍቻለሽ። እግዚአብሔር ካደረሽ እኮ አይ እንደዛ ነው ማየው። ላይክ ቪዲዮዎች በብዛት ሌሎችን ሰዎች ቢዝነስ አይዲያ ገንዘብ ኖሯቸው ስፔሻሊ ደግሞ ሀሳብ የሌላቸውን ሰዎች ሰፖርት ያደርጋል እያምናለሁ። ግን አንዳንዴ ከትንሽ እስከ ትልቁ ምናምን ትሰሪ ሁሉንም ነው። አሁን ብዙ ጊዜ ስሞል ቢዝነስ ይመስላቸው ስሞል ቢዝነስ ብቻ ሳይሆን ሁሉንም ነው ከትንሽ እስከ ትልቅ። ግን ሞር ኢትዮጵያ ውስጥ ያው እንዴት ነው የዴፊኒሽን የአንደርስታንዲንግ ልዩነት ስላለው ነው እንጂ አብዛኞቹ ኢትዮጵያ ውስጥ ኤግዚስት ያደረጉ ቢዝነሶች ስሞል ቢዝነሶች ናቸው። ያው እኛ አይመስለንም እንጂ ስፔሻሊ ከ100 በታች ሰራተኛ ሲኖርሽ እንደ ስሞል ቢዝነስ እና እንደ ካፒታልሽ ከ1 ሚሊዮን በታች ከሆነ ስሞል ቢዝነስ ተብሎ ነው የሚታሰበው። ሰው 1 ሚሊዮን ሲኖረው ትልቅ ኢንቨስትመንት ነው የሚመስለው። 500,000 ብር እንደዛ ነው የሚመስለው። ና የምር አላውቅም ነበር እውነት 1 ሚሊዮን በታች ከ1 ሚሊዮን ብር በታች ኢንቨስት ካደረግሽ ስሞል ቢዝነስ ነው። እኔ ስሞል ቢዝነስ የሚመስለኝ ጥፍር ቤት፣ ሜካፕ ነው እንጂ ትንሿ ነገራችን ኢንቨስትመንትሽ ነው። ዲፔንድ ነው ኢንቨስትመንት ነው እንጂ በእንትን አይደለም፣ በቤቱ አይደለም፣ ባለሽ ከስተመር እንትን ምናምን ሳይሆን ስሞል እና ላርጅ ይሄ ምንድን የሚባለው ሚዲየምም እኮ አለ። እንደ ኢንቨስትመንትሽ እንደ ካፒታልሽ ነው እሱ የሚወሰነው። ከ4 ሚሊዮን ብር በላይ ኢንቨስት አድርገሽበት ትልልቅ ማሽነሪዎችን አስገብተሽ የምትሰሪ ከሆነ ትልቅ ኢንቨስትመንት ኦር ላርጅ ኢንቨስትመንት ነው የሚባለው። ከ1 ሚሊዮን እስከ 3 ሚሊዮን ባለው ከሆነ ደግሞ ሚዲየም ነው። እና እንደዛ ነው። ሌላ እንትን ውስጥ ተከባ የምር አላውቅም ነበር። እኔ ሁሌ ስላንቺ ሳስብ የሚገርመኝ ነገር ልንገርሽ። ቢዝነስ አይደለም ወይ ተማርሽ? ምን ተማርሽ? እኔ ኮንስትራክሽን ማኔጅመንት ነው የተማርኩት። ሰርተሽበታል በሱ? አዎ እኔ ያልጊዜ ነው ከተማ እዚህ ግባ የሚባል አይደለም። በእርግጥ ያው ከተማሪ መሆኜ ኢገር ነበርኩኝ ብቻ ነገሮችን ለማወቅ ላይክ ስራ ምንድን ነው የሚለውን ነገር ለማወቅ ከበፊት ጀምሮ ዩኒቨርሲቲ በነገራችን ላይ 1ኛ አመት ያለው ላይክ ይሄን ተምሬ ነው እኔ ኢንጂነር መሆኑ ይሄ እንዴት ነው አፕላይ የሚደረገው? ላይክ አሁን ሜካኒክስ ስትማሪ መጀመሪያ ቤዚክ የሆኑ ኮርሶችን ስንወስድ እንዴት ነው በቃ ሪል ወርልዱ ላይ ይሄን ወስደን እንትን የምናደርገው እንዴት ነው ህንጻ ልገነባ የምችለው ላለሁ ገባሻ? ግን 1 አመት በጨመርሽ ቁጥር የሆነ 1 ሴሚስተር በጨመርሽ ቁጥር ሞር እንደውም ስለ ስራው የምትማሪው በቀረብሽ ቁጥር ነው አይደል? ግሬድ ይርሽ እየጨመረ ሲሄድ የሆነ ሴሚስተር ነው እንትን የምትማሪው ትክክለኛ ስራሽ የምትማሪው እንጂ የቀረው በቃ ማይንድሽን ለማስፋት ቻሌንጆችን እንዴት ሶልቭ እንደምታደርጊ እንደ ኤሌመንታሪ እና እንደ ሃይ ስኩል ትምህርቶች ነው ኖርማሊ የሚጠቅሙ ግብአቶች ነው የምትማሪው። ያ ከዛ ጀምሮ ጠያቂ ነኝ በቃ እንዴት ነው ስራ የሚሆነው እላለሁ እውነት። እና ገብቼ እንዴት ቸር አሰራኝ ምናምን አልኩት። ምንድን ነው እሱ ይስቃል ላይ እንደ ህጻንም ስለሚያዩ ቃ ይሆናል እኔ መስራት እፈልጋለሁ ምናምን አልኩት። ሄድኩኝ አስተማሪ ጋር በቃ መስራት ጀመርኩኝ። ግን ስሰራ የነበረው ሳልማረው በፊት የነበረው ነው። ለምሳሌ ኮንስትራክሽን ቢሮ ውስጥ ኦር ኮንሰልታንሲ ኦፊስ ውስጥ የሚሰራው ከዲዛይኑ ባሻገር ስፔክ ይወጣለታል። ይሄ እንዴት ነው ቢል ኦፍ ኳንቲቲ ይሰራል፣ ስኬጁል ይደረጋል፣ በምን ያክል ጊዜ ውስጥ ተገንብቶ ያልቃል ምናምን የሚለውን ነገር ማለት ነው። ያኔ ነው መስራት የጀመርኩት። አሳዩኝ መስራት ፈልጋለሁ ምናምን ብዬ አሳዩት ትሰራለች ይላል።
በቃ ለኔም ታስክ ተሰጥቶኝ ኤደን እቺን ጨረሽ ምናምን ሲባል እንዴት ደስ እንደሚለኝ ማለት ትንንሽ ህንጻዎች እንደ ፕሮጀክት ትንንሽ ህንጻ አይደለም ስራ ላይ G+22 ምናምን ነውና ኤደን ይሄን ፍሎር አንቺ ያዢው ምናምን ሲስማ እንዴት ደስ ተማሪው ነሽ ማለት ነው? ሁለተኛ ተማሪ ምናምን ሆኜ ስፔሻሊ ኮሮና ታይም አካባቢ በቃ በጣም ነበር ደስ የሚለኝ። ስማረው ብዙ አልከበደኝም። ክላስም በቃ በዛው ነው የቀጠልኩት። በዛው አፓረንት ወጣን። ከዛ በቃ ተቀጥሮ መስራት እንደዚህ ነው ምናምን የሚለውንም ያኔ ነው አንደርስታንድ እያደረኩ የመጣሁት። ሁልጊዜ ስራ ትገቢያለሽ ቁጭ ብለሽ ምናምን ይሆነ ደስ የሚል ነገር አለው። በነገራችን ላይ ደስ የሚል ነገር አለው። ግን እኔ ሁሌ ጠያቂ ነኝ፣ ስለቹም ነኝ። የሆነ ቦታ ደስ የሚለው ነገር አላየሁትም። ተቀጥሮ መስራት ደስ የሚለውን ፓርት አላየሁትም። ያሳውቅሻል። አሁን ለምሳሌ እኔ እንዴት ነው የሚለውን ነገር ያወቅኩት ተከፍሎኝ አይደለም ዳይሬክትሊ፣ ግን ያው እዛ ስለሰራው ነው። ስገባ ከነሱ ጋር ገባለሁ። የሆነ ብስኩት ቤተሰብ ደግሞ እዚህ የለኝምና ምሳ ምናምን ይዘው ይመጣሉ። ሲበሉ ምናምን ወይ ወጥቼ ወይ እበላለሁ። አንድ ቀን ምን አደረኩ መሰለኝ፣ እነሱ ሁሉም ወንዱም ሴቱም ቋጥሮ ነው የሚመጣውና ወንድ ልጅ እንዴት ነው የታሰረ ምግብ የሚበላው? በቃ ይሆናል ለኔ ዊርድ ነው። በቃ ለምን የምታዩ ቤተሰቦችሽ ቤታቸው ሄደው በልተው ምናምን ሲመጡ ነው ሁሉም ክፍት አድርገው ብቻቸውን ይበላሉ። እንደዚህ ነው እንደ ብቻቸውን ነው የሚበሉት ይሆናል። እኔ አልለመድኩም እንደዚህ አይነት ነገር። ደግሞ የክፍለ ሀገር ልጅ ስትሆኝም እንብላ ተብለሽ ነው የምትበይው። እኔ በጋራ ነው የምበላው። ግቢም ስገባ እኔ አሁን የሆነ ነገር ኤደን ወረቀት አለሽ ብትይ እንዴ ያለኝ ምናምን ብዬ ደስታ አባቴ ደስታ ወረቀት ይልክ ግማሹን ይዤ ስመጣ እንዴ ኤደን እንደዚህ እኮ አይደለም ግቢ ላይ አይሉኛል። ግን ያው የመጀመሪያ ሴሚስተር ላይ አታውቂው የሚበላ ነገር ሲና ለውዝ እስከነ እቃው ነው ይዤ እና ክፍት አድርገው ሳናቸው ምናምን እስክትታወቂ ድረስ እኔ ማላውቀውንም ሰው ምናምን በቃ የሆነ በራሴ ሰላም ማውቀው እና እንትን ላሉ ነው ሲበሉ አይ በቃ ምናምን ወጥቼ በርገሪን በልቼ ምናምን የመጀመሪያ ቀን ማለት ነው። ከዛ አይቀጥልማ ቆይ እንትን ነበር ተከራይተሽ ነበር ትሮይ ሰው ጋር ነበር? አይ ተከራይቼ አይደለም ላይክ ቤተሰብ እኔ ዘመድ ጋር ምናምን ብዙ አይመቸኝም። ለምን ፍሪደምም ስለማይኖር ኮሮና ታይምም ስለሆነ በቃ ከቤት የመጣሁት ስራ አለኝ። በቃ እኔ መቀመጥ አልወድም ቤት ውስጥ እና አስቸግሬ አልቅሼ ምናምን ነው ስራ አስተማሪ ጠርቶኛል መምጣት አለብኝ ምናምን ብዬ ነው የመጣሁትና ግቢ ስገባ ከኮሮና ተመልሰው የጂሲዎች ብቻ ይግቡ ተብሎ አልነበር ይነሳት እና በቃ ተደብቄ ግቢ ገባሁ። ቁልፍ ነበረኝ እውነት። ከዛ የሆነ አንድ ዶርም ውስጥ የኛ ዶርም ውስጥ ፍራሽ ሞልቶ ነበር እንዳለ የዶርሙ ፍራሽ አንድ በቃ እኛ ዶርም ውስጥ ነበርና እኔ መሰለኝ እንደ በፊቱ አልጋ ተስተካክሎ ነው የሚጠብቀኝ። ስገባ እንትን በሩን ስትከፍቺ በቃ በሩ ጋር ነው ቤቱ ሞልቶ ፍራሹ በሩ ጋር ነውና ቀስ ብዬ አወጣሁኝ። ፕሮክተርም አላየችኝም በርግጥ። ከዛ ገባሁኝ እንደምንም ብዬ ገባሁኝ። አንዲ ቤት ሰራሁኝ በእንትኑና እዛ ውስጥ አደርኩኝ ብቻዬን። ኦኬ አዲስ አበባ ዩኒቨርሲቲ ነበርሽ? አዎ ልደታ ካምፓስ ኤቢሲ ማለት ነውና እዛ ውስጥ አድሬ ምናምን ጠዋት ወጣ እንደ ኖርማል እዛ ላይክ ቪዚት አድርገው እንደሚጠሰው ልብሴ ለብሼ ምናምን ወጥቼ ፊቴን ታጥቤ ፕሮክተሯ ግን ባናብኛለች። ሄጄ በቃ ሳይንቲፊክ ዳይሬክተራችን ነበር ዶክተር ሂያው እሱ በጣም ጥሩ ሰው ነውና እኔ ሴት ነኝ መሄጃ የለኝም የኤቢሲ ተማሪ ነኝ ዶርም ስጡኝ ምናምን ብዬ ገግሜ ማለት ነው። ምን ላድርግ ነው ለምን መሰለሽ ቤተሰብም አሁን ልጅ ስትሆኚ ምናምን ትረስት አይኖራቸውም። ተረዳሽ አይደለ? በቃ ገግሜ ዶርም ተቀበልኩኝ። ባንቺ መጠየቅ መውደድ፣ ባንቺ ለመስራት መውጣት መውለድ መልመድ ደግሞ አይሆንም ከቤተሰብ ጋር። በቃ አስጨንቃቸዋለሁ። እውነቴን ነው የምልሽ። አትምጣ የምባል አይነት ሰው ነኝ። ቤት ኬድኩ አስጨንቃ በቃ መቀመጥ። አሁን እንደውም እየሰለቸኝ ምናምን በቃ እንትን የሆነ እርጅና መጣ መሰለኝ የደበረኝ መጣ እንጂ በቃ የሆነ ዝም ብሎ ከሜዳ ተነስቶ የሚጨነቅ ሰው ታውቂያለሽ? እንደዛ አይነት ሰው ነኝ። ኢቭን ሳይካትሪስት የሚያስፈልገኝ ሰው ነኝ። እውነቴን ነው የምልሽ። እና በቃ ሂድ ነው ታድርግ በቃ አለማድረግ የሚያስጨንቀኝ አይነት ሰው ነኝ። ከዛ ሄጄ ምናምን ስራ ጀመርኩኝ። ከፈለኝም አትከፈለኝም ስንት ትከፍለኛለህም የለም። ዶርሙን ሰጡሽ? ዶርሙንማ አገኘሁ። ሴት ነኝ ሜጃ የለኝም። ምክንያቱም እዚህ ሩሚጄ ማድር ከሆነ ጥቃት ይደርስብኛል። እንደ ዜጋ ዶርም ሲሰጠኝ ይከባ ብዬ በቃ ዶርም ተሰጠኝ። ለሳምንት ነው ተጽፎልኝ ምናምን በዛው ቀጠልኩኝ ምናምን ነገር። ግን እንደዛም ሆኖ ፍላጎቱ ብቻ ስላለ ያው አላ የሚመጣብሽን እንትን አታይም። በቃ እዚህ ጋር ድካም ምንም ይሄ ልጅነት አላ ልጅ ሲሯሯጥ ይደክመዋል። ሲተኛ ነው ወይ ሲታመም ነው የሚተው። እኔም እንደዛ ነበርኩ እስከዛ ጊዜ ድረስ።
ከዛ ወጥቼ እንትን ስል ስልኬ ተሰረቀብኝ። አስቢው፣ እውነቴን እኮ ነው ማለት ለአንድ ተማሪ ብር ምን ያክል ነው የሚላክልሽ ግቢ ላይ ያለሽ ሶ በዛ መሀል አስቸግሬ መጥቼ ምናምን ጓደኛዬ ልቀበል ሸዋሸዋ ተሰራኝ መኪና ውስጥ አስገብቶኝ ምናምን ወስደውብኝ ገፍትረውኝ ሄዱ። በቃ ክቡ ብዬ ነው የቀረሁት እና በቃ አልነገርኩኝም ለቤት ራሱ። ህይወትሽ ትልቁ ድንጋጤ ነው። ለቤተሰብ አልነገርኩኝም በሰዓቱ እና ምንድነው በቃ ሰው ማግኘት ስለማልፈልግ ስልኬን ምክንያቱም 19 ቤት ስልኬ በኔ ስም አይደለም በአባቴ ስም ነውና አውጣልኝ ምናምን ካልኩኝ ሌላ ኢሹ ውስጥ ልንገባ ነው። 45 ቤት ስልክ ቁጥር አወጣሁኝና ከዚህ በኋላ በዚህ ነው የምጠቀመው። ምንድነው ሰው ማግኘት አልፈልግም፣ ራሴ ላይ ፎከስ ማድረግ ፈልጋለሁ ምናምን ያልኳቸው። ግን ጥሩ ቤተሰብ ናቸው እንደሱ ስታያቸው አንደርስታንድ ማድረጋቸው ራሱ የኔና ትመጣ ነበር የኔና ትመጣለች ቼክ ልታረግ። አይ ምን መሰለሽ ያው ያደኩበት ነው መሰለኝ ከበፊት ጀምሮ ልጅም ሆኜ ህፃናት ፓርላማ እንዲህ በጣም ከሰው ጋር መገናኛ አይነሱ አይደለም። ግን ባለሁበት እንትን ፓርቲሲፔት አደርጋለሁና የህፃናት ፍልሰትን ለመከላከል ገጠር ሁላ ላክ ነበር። የመጀመሪያዋን ታይም እፈራለሁ። አሁን ኦፖርቹኒቲ ሉዝ ማድረግ አልፈልግም። ከዛ በኋላ ላይክ ሐዋሳ ትሬኒንግ ተብሎ እኔ ነበርኩ ሜዲ ነበረብኝ። በጣም ፈራው። ምንድነው የሚያስፈራኝ? የሆነ ነገር ቢያደርጉኝስ ብደፈርስ ምናምን የሆነ ከትምህርቴ በቃ እንደዚህ አይነት ነገሮች በጣም ያስፈሩኝ ነበርና እስከ 8 ሰዓት ድረስ ኤደን ትሄጃለሽ አይ አልሄድም ብዬ በእኔ ቦታ ሌላ ሰው ላኩኝ። ግን በሰዓቱ የነበረው በቃ በጣም ፋንሲ የሆነ ሴንትራል ሆቴል የሚያውቁ ከሆነ ሐዋሳ እዛ ነበር። አስቢ ልጅ ሆነሽ 7ኛ ክፍል ምናምን ሆነሽ ኤቭሪቲንግ ፉልፊል ተደርጎልሽ አበል ተከፍሎሽ ምናምን ነው የምትመጪውና ያው ገንዘብ የለመድኩት ልጅ ሆኜ ነው። እውነቴን ነው የምልሽ። በጣም ከዛ በኋላ በቃ እንደዚህ ስልጠናዎች ላይ አልቀርም። ገጠር የተባለ ቦታ ሄዳለሁ። በዛ ነው ቤተሰቦቼ እምነት የጣሉብኝ። ላይክ ኃላፊነት ደግሞ 500 ብር አበል ሳገኝ ማለት ነው የቀን አበል። አሁን እኮ የለም እንደዚህ የሚሰጥ አለ። ግን ድሮ በጣም ይሰጥ ነበር። ስልጠና ሰለጥንና የቀን አበል 500 ብር ግማሽ ሀፍ ዴይ 2 ቀን ከሆነ ግን ያኔ እኔ የማደርገው አባቴ የሚያደርገውን ነገር ስለሆነ በአበል የሆነ ነገር እሺ ማምጣት ቤት በርበሬ ማር ምናምን ለነሱ ደግሞ ለሁሉም ለወንድሜ ለእናቴ ምናምን የሆነ ነገር ይዤ ነው የምመጣውና ሁሌ አባቴን አስለቅሰው ነበር። ግን ስታድጊ ያው ለራስሽ ታዲያ ያለሽ እንጂ ድሮ በቃ እሱ ያደርግልኛል ብዬ ስለማስብ ለራሴ ምንም አላስብም። 2000 ብር ማለት ብዙ ነው አይደል? አበል ስቀበል በቃ ለእናቴ ለአባቴ ለወንድሞቼ ለጎረቤት ለአክስቶቼ ልጆች ምናምን የሆነ እውነቴን ነው ከአሜሪካ እንደመጣ ሰው ነው አክተው እና እንደዛ ነው ይሄ የመጣሁበት ባክግራውንድ ነው። እና በቃ ገም ስልኬ ጠፋ። ግን የተሻለ ስልክ ገዛሁኝ። ምንድነው መሰለሽ እየተማርኩ የመጣሁት ብዙ ጊዜ ስልክ በመጣል ታወቃለሁ። እግዚአብሔር ይመስገን አሁን እግዚአብሔር እየረዳኝ ነው መሰለኝ። እውነቴን ነው የምልሽ በአመት ውስጥ 4 ስልክ ነበር የምጥለው። ግን ስጥል የተሻለ ነው የምገዛው ታውቂያለሽ። እውነት እኔ አይደለሁም ግን እግዚአብሔር ነው እውነት እና በቃ ተዛ ነው። የቢሮውን ታሪክ አልጨረሽልኝ? ብቻቸውን እየበሉ የነበሩት በሉ በቃ በማግስቱ ነው ወጥቼ። ከዛ እንዴት መብላት ጀመርሽ? ሰርቫይቭ ማድረግ አልቻልኩማ። በርገር እየተበላማ ብስኩት ገዛ በማግስቱ 2 ያሚ ነው ምን የሆነ ብስኩት አለ ሞያ ብስኩት 2 ገዝቼ አንዱን ብሉት። እኔ ነው ብዙ ጊዜ እንደዚህ እንብላ እንትን በማለት ነው። ከዛ ምንድነው መሰለሽ ማደርገው የሰዎችን ባህሪ የመቀየር አቅም አለኝ ብዬ ነው የማስበው። ከዛ በጣም ፍሬንድ ሆነን ኤደን እኔ በቃ ኤደን አለ አይደለ ወንዶች ናቸው መሀላችን በቃ ጓደኛቸው ሆንኩኝ። ገባሽ? በሁሉም ነገር ምሳ እኔ ያው ከሰው ጋር ብዙ ጊዜ የሰው ምሳ ይከብደኛል እንትን ሳይሆን እፈራለሁ እንጂ በጣም ክሎዝ ሆን እና የተወሰነ ጊዜ ከብዶኝ ነበር እውነት ለመናገር። ግን ከኋላ በራሴ ፎርም በራሴ እንትን ቀየርኳቸው። ትንሽ አለቃችንም ትንሽ ያስፈራ ነበርና እኔ ብዙም አልፈራውም ነበር። ኤደን እስኪ እንደዚህ አድርጊ ሲፉ ምን አይሉኛል። ከዛ ምሳ እንዴት መብላት ጀመርሽ? በቃ እየበላው ግማሽ ቀን ወደ ግቢ ሄድኩኝ። ተማሪዎችም ስለነበሩ ጂሲዎች ሀፍ ዴይ ሰራና ከዛ ዶርም ሄጄ ደግሞ የቀረውን ጨርሳለሁ ምናምን እንዲህ እያደረኩኝ ብዙም ሳንቆይ ተመለስን ወደ ግቢ ተገለገልሽ። አዲስ አበባ መሆንሽ እንደውም ጠቅሞሻል። አዲስ አበባ መማርሽ ኦፖርቹኒቲ ሆኖሻል ማለት እዚህ ጋር አዲስ አበባ ዩኒቨርሲቲ ራሱ እኮ ኤግዚስት አድርጌ ለመቆም በትልቅ ቻሌንጅ ውስጥ ነበር። መጀመሪያ ላይ በቃ አልተቀበልኩም እውነት ለመናገር። ኢንጂነሪንግ እኔ በቃ አልፈልገውም ነበር። እንዴት በቃ እኔ ዶክተር ነው መሆነው ገባሽ?
ኤደን ምንድናት ዶክተር ነች የኔ ህልም አወጣች የኔ ጨረቃ ገና ምናምን የምትፈላሰፍ አይነት ልጅ ነች እና በቃ ምንድነሽ ዶክተር ሐኪም ባየው ቁጥር ማወራው ስለ በቃ የሆነ ባዮሎጂ ላይ የተማርኩትን ነገር ነው ተረዳሽ አሞኝ ተኝቼ ማወራው የሆነ ነገር ነው በቃ ተረዳሽኛል አይደል በቃ እንዴት ነው ይሄ ልጅ ስትሆኚ ዶክተሮች ምናምን ደስ ይላቸዋል ይሆናል አይደል አሁን ትልቅ ለዛ ቢስ ሰው አለ በርግጥ ሁሉም ቦታ ማውራት ይሄ ለዛ ሊኖረን ይገባል በርግጥ አሁን የሆነ ሰው ሲንቀጨቀጭም እኮ ደስ አይልም አይደለ ግን ልጅ ስትሆኚ አንዳንዴ ደስ የሚሉሽ ልጆች የሉም በቃ ስትጠይቂ ምናምን ትንሽ ጠይቃለሁ ምናምን ሳድግ ደግሞ የተቆጠብኩ መጣው በርግጥ ሰው እንደዛ ነው የሚሆነው አይ ቲንክ ልጅ ሲሆን በጣም የሚፈጠን የነበረ ሰው ሲያድግ ጠይቃለሁ እንትን ይሆናል ፈሪ ይሆናል እኔ ያልኩሽ አባቴ እንትን ይወስደኝ ነበር ስብሰባ ምናምን እሱ ዞን ምንድነው ክልል ላይ ሲወስደኝ ስመጣ ቁጭ ብሎ ነው የሚወያዩት እኔ ስራ እንደሱ አይደለም ማማቀው ስራ ማለት ያላበሽ ምናምን የምትሰሪው ነገር ነውና መጣሁና በቃ ስሜን እየጻፍኩ አስነብባቸዋለሁ ሙሉ ገብረ ማርያም ኤደን ሙሉ በቃ የቤተሰቦቼን ስም ምናምንና ፋይናሊ መጥቼ የዞና የክልል እንትኑን አንኳኩቲ ቆይ እናንተ ስራ ወሬ ብቻ ነው አልኩኝ ስቲል አይረሳው ለምን የምታዩ ነገር ነው ልጅተኛ ያቺ ልጅ እኮ ሁሉ ጊዜ አንደኛ ክፍል አገባው ማለት ነው የእናንተ ስራ ወሬ ብቻ ነው ብላኛለች እግዚአብሔር ምክንያቱም ስራ የሚመስለኝ በቃ ይሄን ላው ያለ በቃ ይሄ ጽሁፍ ቁጭ ብሎ ያስራ አይመስለኝም እና ልጅ ስትሆኚ ያን ያክል ፈርዘር ነው የምትሄጂው ስታድጊ ግን የተውሽ ትመጫለሽ እና ስራን ያኔ ነው የጀመርኩት በቃ ሁሌ መጠየቅ እወዳለሁ አሁን ቆቶጃሽ መሞከር ትወጃለሽ አሁን ይሰልቸኛል በነገራችን ላይ እውነት ከድሮ አንፃር ነው ስልቹ የሆንኩ መጣሁ አሁን ደግሞ እኔ ደግሞ አንቺን ሳይ አሁን እኔ አንቺ የምትሰሪያቸውን ኮንተንቶች ሁለት አልሰራም አንቺ የምትሰሪያቸውን ኮንተንቶች እኔ ሁለት አልሰራም ሰው እኔ እንጃ ብቻ እንትን ነው ምርጫሽ ነው የምትኖሪ ባይዛዌ አሁን በፊት ኮንተንት ሶሻል ሚዲያ ላይ አትመጭም እንደ ምናምን ሲሉኝ እኔ ስራ አይመስለኝም ተረዳሽ ስራ አይመስለኝም በቃ ግን የሆነ ፕላትፎርም ክሬት ማድረግ ፈልጋለሁ እኔንና መሰሎቼን የሚያወጣ ይሁን እችላለሁ የሚመስለኝ በቃ በማቃቸው ሰዎች ዛጋ ሪኮግናይዝ ሪከመንድ በተደረኩበት ምናምን እንደዛ ነበር የሚመስለኝ ግን ሶሻል ሚዲያ አንድ ፕላትፎርም ነው አንድ ዩኒት ነው ለካ አሁን የሰው ልጅ ከሴል ነው ቢውልድ የተደረገው እንጂ አንዷ ሴል አይደለችም ኤደን አይደለ ማሶፍ ሴል ነኝ እኔ ከዛ ቲሹ ሆኖ ከዛ ኦርጋኒዝም ክሬት አደረገ ሶሻል ሚዲያም አንድ ዩኒት ነው እንጂ ኤደንን አይደለም አሁን አንዳንዴ ሰዎች ስራሽ ብለው የሚያስቡት ምረትን በዛች ዲፋይን ሊያደርጉ አይገባም የሆነ ነገር ስታወሪ እኔ ሞቲቬት እኔ ብዙ አይመቸኝም ግን እንደው ካስተማረ እኔ ላይፍ እንትን ሰዎችን ያስተምር ይለውጥ ማድረግ ካለብኝ ደግሞ ዳይሬክትሊ ሰዎችን ልጥቀም ብዬ ነው ማስበው እንጂ ብዙ እንደዚህ በእንትን ማመን ሰው አይደለም የወሬ ሰውም አይደለሽ በሞቲቬሽን ማመን ሰው አይደለም ከዛ ደግሞ የተግባርም ሰው ነሽ አይደል እኔ ያላቀ you prefer ብትሰራ ደስ ይለኛል እንዳልሽው በልጅነት ስራ ላንቺ ተጨባጭ ነገር ነው የምወደው ነው የሚታይ ነገር ለዛ አሁን እንደዛ ነው የሚመቸኝና ይሄ ሶሻል ሚዲያ ዩኒት ነው ብዬ ነው የማስበው አንዷ ልክ ኢቨን ቦዲዮ አይደለም የማርኬቲንግ ቦዲዮ አይደለም ዩኒቷ ነች ምክንያቱም የራሱ የሆነ ስትራቴጂ አለ የራሱ የሆነ ፕሮሰስ አለው ሶሻል ሚዲያ ላይ ያለችውን ኤደን መመስላቸውም ሰዎች አሉ ብቻ ብዙ ነው ያ አንድ ሰው ብሎኛል እኔ ለዛ ኤደን ቀሽቃሻ ነች ምናምን ነገር አለኝና ሳቄ መጣ ምክንያቱም ኢን ፐርሰን ካልምነሽ በጣም እኔ እንጃ እንደዛ ሳይሆን ፈጣን ነኝ በርግጥ ፈጣንሽ ግን ስራ ላይ ነው እንጂ አሁን ይሄ እንትን አይደለሽም እንዴት ነው ሶሻል ሚዲያ ላይ እንዳለችው የሆነ ቅልቅል የምትል ይሄ አሁን ሶሻል እንዴት ነው ማስታወቂያዎችሽ መሳሪያቸው ስራዎች ኢነርጂ ይጠይቃሉ ለምሳሌ ስለ አንድ ስራ እያወራሽ እኔ ደብሮኝ እንደማወራው ዛግ እያልሽ ብታወሪ ያማታል እንዴ ተብለሽ ነው ስክሮል የምትደረጊ ዩኒክ መሆን አለብሽ እና አሁን አንቺ ብትታወቂው ነው ኢቭን እኔ ስነግራቸው ለጓደኞቼ ምናምን ኤዱን እልና አይ አይደለም ኤዱን እልና ኤደን ሲሉኝ ኤደን ነኝ ዛሬ በመርካቶ አላችኋለሁ ኤቭሪባዲ ኖስ በሱኛው ወይ ማለት ነው አሁን አንቺ ቁጭ ብለሽ አውሪ እስኪ እያወራሽ ምናምን ብልሽ እንትን አይደል እሱን ስለምትወጁ መሰለኝ አይደል የተጨበጠ ነገር ስለምትወጁ that's why እኮ አሁን ኢንፎርሜሽኑን ሰብስቦ እዚህ ቦታ እኮ እንትን አለ ማለት ይቻላል ግን ሄደሽ ማድረግ ያስደስትሻል አይ ቲንክ ቪዲዮዎቹሽ እንደዛ ነው የሚናገሩት ምን አለ መሰለሽ የራሴን አሁን ሁሉም ቦታ የትም ቦታ እኔ አስመሳይ አይደለሁም ተለዋዋጭ አይደለሁም ይሄ በቃ አስመሳይ መባል እኔ አላውቅም ሰው ነው ያው እንትን የሚልሽ አይደለ እኔ ግን ራሴን ነው የማውቀው ግን ዳይናሚክ ነኝ ብዬ ነው የማስበው ባለሁበት ቦታ ፊት ማድረግ አለብኝ ብዬ ነው የማስበው
በመፈልገው ወይ ማለት ነው። አሁን ለምሳሌ ዩኒቨርሲቲ ስማር ሃይ ስኩል ላይ ልክ በቃ ሜቢ የሚጠሏት አይነት ተማሪ ሊሆን ይችላል። ጓደኛ ልጅ ማውቀውን ነገር ዝም ማለት አልችልም። ገባሽ? ቀድሜ ተዘጋጅቼ ነው የምሄደው። ማትስ በተለይ በጣም ፊዚክስ በጣም ነበር የምወደው። እንዲህ የፈለጣ ትምህርቶች በጣም በቃ ይሄ ሰው ከበደኝ የሚለውን ነገር ሰርቼ የሆነ ፊገር አውት አድርጌ መሄድ ሞድ አይነት ሰው ነኝና እጄን አወጣለሁ። እውነት ግቢ ስገባ ደግሞ ትንሽ ለመረጋጋት ደግሞ እንደዛ ስትይ ሌላው ደግሞ ስማርት ለመሆን የሚፈልግ ሰው አለ። የመጀመሪያ አየር ላይ አትተዋወቂም። ሁሉም ከብዙ ትምህርት ቤት ሊመጣ ይችላል። ሁሉም ጎበዝ ሊሆን ይችላል። ግን የምትለዩ ከሆነ አመት በኋላ ነው። ከአንደኛ አመት በኋላ ስፔሻሊ ከሁለተኛ አመት በኋላ ማን የሚሰራ ተማሪ ምናምን እንደሆነ ይለያል እንጂ የመጀመሪያ አመት ላይ ከአዲስ አበባ የመጣችው እኛ የክፍለ ሀገር ልጆች ነን። ቀጥታ ነው ለፋራ ነው የሚቆጥሩን። በዛ ላይ እኔ አልሰማም። እኔ ሄደን አርባ ምንጯ ነበር የምባለው። ማንንም ነው የማልሰማው። ገባሽ? ማለት ይሄ ማውራት ባለብኝ ቦታ አወራለሁ። አሁን ጸጉር ቤት ሄደሽ አውሪ ብትይኝ አላወራም። እኔ እንዴ አንቺ ልጅ እንደዚህ ነሽ የሆነ ጊዜ እንዴ ጸጉሬ ለመሰራት ሄጄ በቃ ዝም ነው እውነት ኤደንሽ ምናምን። ገባሽ አይደል? ማውራት ባለብኝ ቦታ ግን አወራለሁ። እሱን ነው ያልኩሽ። አሁን አንቺ ሰው ውጭ ሲያይሽ እንደዚህ ነሽ አሉሽ ሰዎች ሚዲያ ላይ ሲያዩሽ እንዴት ናችሁ ምናምን ስትይ ስለሚያዩሽ ሁሉም ቦታ እንዴት ናችሁ ምናምን ብለሽ ከሁሉም ሰው ጋር አንድ አይነት እንትን ሊኖርሽ ይጠብቃል ሰው። አሁን ለምሳሌ ክላስ ውስጥ ስማር ማትስ በጣም ስለምወደው አሁን ድረስ እቻቸዋለሁ። እኔ በጣም ነው የምወደው እና ምን ይለኛል መሰለሽ እንዲህ መስራት እሰራለሁ ካን ምናምን ነው የምለው። አልችልም አትወጅም ነው እሰራለሁ በቃ። የሆነ ነገር አምጡ ከተባለ መጥቼ ፕሬዘንት ማድረግ ምናምን ደስ ይለኛል። እና አንድ ጊዜ ማድረሳው ሜካኒክስ አሳይመንት ተሰጠንና ስሩ ተባለ። ሰራሁኝ ምናምን እና አንደኛው ደወለልኝና ኤደን አሳይመንት ሰርተሻል እንዴ አለኝ። አዎ ሰርቻለሁ ምናምን አልኩኝ። እና ላኪልኛል። እሺ ብዬ ፎቶ አንስቼ ነው ላኩለታል። ለምን በቃ ግሩፕ ላይ አትለቂውም አለኝ። እኔ አላቅም እግዚአብሔር ፎቶ አንስቼ ግሩፕ ላይ ለቀኩኝ። ለምን ያው ሁሉም እንዲጠቀሙ ብዬ በማሰብ በቃ ጠመዱኝ። ገባሻ? እኔ አላቅም ምን እንደሆነ። አንዳንዴ በጥሩነት ያደረግሽው ነገር በመጥፎ ኢንተርፕሬት ይደረግብሻል። እንደዛም ያደርጓሉ ምናምን እና እሷ በቃ ክላስ ውስጥ እስኪ ዝም በይ የሚሉሽም ሰዎች አሉ። አላወኩም የማውቀውን ነገር ዝም ብዬ ሰው ጠብቃለሁ አያለሁ። መጨረሻ ላይ ካላወሩ አወራለሁ። አረሳውም ሰይድ የሚባል ማቴሪያል አስተማሪ አለና በጣም ነው በቃ የሆነ ደስ ይላል። ኮንስትራክሽን ማለት በጣም ደስ ይላል። እያንዳንዱ ማቴሪያል ልክ አክሴፕት የሚያደረጉት ከሰው ጋር ስለሚመሳሰልብኝ ነው። ባይዘው የሰው ልጅ የሆነ ባዮሎጂ አለ አይደል? ቢውል የተደረገበት የሆነ ህንጻም ህይወት አለው። በነገራችን ላይ ስለ ማቴሪያሉ ትማሪያለሽ፣ ስለ ፕሮዳክሽን ሲስተሙ ትማሪያለሽ፣ ስለ በቃ እያንዳንዱ ነገር ነው የምትማሪውና እኔም እያንዳንዱ ነገር ነው የተማርኩት። ስለ አፈር ስማር በቃ አፈር የሆነ ፕሮጀክቱም አፈር ሆኜ ነው የተማርኩት። ተረዳሽ? ማቴሪያል ሲባል ሁላችን እኮ ነን። ጫንጮ የት ብዙ ቦታ እንሄዳለን ሳይት ከአዲስ አበባ ውጭ 40 ኪሎ ሜትር ምናምን ሲሚንቶ እንዴት እንደሚመረት ለማየት እያንዳንዱ ነገር ውስጥ እንትን አለ እኮ ቀደክመሽ ርቦሽ ከስተሽ ምናምን ገባሽ? እውነት ሁሉም ነገር ላይ ሬስፖንሲቢሊቲ እስከወሰድሽበት ድረስ እንትኔ ነው ዋጋ ያስከፍልሻል። እና እንደዛ ሁኜ ነው የተማርኩት። ደስ ብሎኝ ማቴሪያል ስማር ደስ ብሎኝ፣ ስትራክቸር ስማር ደስ ብሎኝ፣ አፈር ስማር ሶይል ስማር ደስ ብሎኝ። ይከብዳል እኮ ማለት ቻሌንጅ አለው፣ ግን የሆነ ደስ የሚል ቅመም አለው። ተረዳሽ? አንዳንዴ የሚያስተምሩ ሰዎችን በዛ ልክ አታገኛቸውም። ትምህርቱ መሰጠት ባለበት ልክ አይሰጥም እንጂ ደስ ይላል። እና አወራለሁ ማቴሪያል ስንማር እጄን አውጥቼ አወራለሁ። ሲጠይቅ ዝም ሲሉ ምን አለ እኔ እኮ ሳልፈልግ እቺ ልጅ እያየሁ እንዳወራ እያደረጋችሁኝ ነው አለ። ማርያምን በቃ ምን ትሆኛለሽ ከተማሪ ውጭ አትወጭም። ገባሽ? ትሸማቀቂያለሽ። እኔ አሁን በሆነ ማንንም አልሰማም፣ በፊትም አልሰማም። ሲጀመር የሚመስለኝ ነገር ነው የማደርገው። ደግሞ ሹዳፍቱ ማለት ሰው ራሱን መሆን ያለበት። ለማንም ብለሽ የምትቀይሪው ቫልዩ የራስሽ የሆነ ፐርሰናሊቲ ሊኖር አይገባም። ያን ሰዓት ዲፕሬሽን ውስጥ ገብቼ በቃ ተውኩኝ፣ አልማርም ብዬ። ምክንያቱም አምኜበት ስላልሆነ ኢንጂነሪንግ ውስጥ የገባሁት ምንም አይነት ስተት አልፈልግም። በቃ ስተት መጠላ አይነት ሰው ነኝ፣ ኤክስ መጠላ አይነት ሰው ነኝ። እና የመጀመሪያ ሴሚስተር ላይ ፎር ማምጣት አለብኝ ብዬ ነው ያሰብኩት። በቃ ከፎር ውጪ እንደ ኤክስ እንዴት ይገባብኛል ምናምን ብዬ ዶክተር ሆናለሁ በሽ ኢንጂነር ይሆንልሽ ደግሞ ኢንጂነሪንግ ትምህርት ነው። እውነቴን እኮ እንደዛ ነው የምለው። ግን እኮ የራሱ የሆነ ቻሌንጅ አለ ትልቅ። ይሄ አለማወቅ ነው በነገራችን ላይ እና ራስን መጉዳት ነው። የምወደውን ትምህርት ሜካኒክስ ላይ ነው የሆነ በቃ አሪፍ ነሽ ተብዬ ስመጣ የሆነ ነገር ሆኖ ጠበቀኝ። ይሄ እኔ ውጤት አይደለም። ዊዝድሮ ሞላለሁ አልማርም ምናምን ብዬ ነበር በሰዓቱ።
ይሄ ለልጆችም ስለሚጠቅም ነው የማወራው። እናቴ እንዴት እንደሆነች፣ ቤተሰቦቼ እንዴት እንደሆኑ ማበድ ታውቂያለሽ። ለካ እኔ በቃ ኤደን ትምህርት ናት ብዬ ስላሰብኩ በዛ ፊውቸሪን ቢውልድ ስላደረግኩኝ የተነገረኝም ያ ስለሆነ ነው። አረ ባቡር ውስጥ እንዳትገባብኝ ልጄ፣ እናቴ ቲጅ፣ ጓደኞቼን አመሰግናቸዋለሁ ሁሉንም። እውነት እኔ ያው ወደፊት ያው ከፍላቸዋለሁ ብዬ ነው የማስበው። እህቶቼ ናቸውና ከብዙ ነገር ጠብቀውኛል። እኛ ማለት ጀመርሽ የኔን ባመጣ ከብዙ እኔ አልቅሼ ስለወጣለ አይ እኔ አሁን ግቢን ያለፍኩት ጓደኛ ባይኖረኝ አብድ ነበር። እና በቃ ማለት እንዴት መሰለሽ እንዲህ ወደ ላይ ስልሽ እንደሚቀበልሽ ጓደኛ አለሽ። በቃ ምክንያቱም ሰው እኮ ይጠይፋል። የሰውና ብዙ ነገሮቼ ናቸው ጓደኞቼ ለእኔ ማለት ነው። እውነት አሁን ሳስበው በዚህ ጊዜ በዚህ እንደዛ ሆን እኔ አቆማለሁ። ሰው ለእኔ መመረቅ የእነሱ ትልቅ ከቤተሰቦቼ ቀጥሎ ትልቅ አስተዋጽኦ አለው። ስታመም ከጎኔው ነው እንዴ። ፈተና ላይ ሊያመኝ ይችላል። ፈተና እንደነገ ሆኖ እያጠናን ምናምን ሊያመኝ ይችላል ምናምን ነገር አይደለም። ያኔ እነሱ ነበር ሁሉ ነገራቸውን ትተው። ተረዳሽኝ? ያው አሁን ላይ ሰው እንትን አይደለ፣ ግን ያው በቃ እኔም በምችለው ነገር ሁሉ አግዛቸው ነበር በሰዓቱ በምችለው። ምንም አይሆንም በቃ እኔ ማለት እነሱ በቃ እንዲህ ነበርና ኢቭን አንዳንድ ሰዎች ሙድ ይዙብናል። ሄደን አሁን አንቺ ወንድ ቢጀነጅንሽ ለ5 ነው የምትመጡት? አዎ እኔ ደግሞ ማይመስለኝ ነገር አሁን ከሆነ እንዲህ ሰው ላግኝሽ ምናምን ካለኝ ጓደኞቼ እንጂ ነው የምሄደው ማለት ለ2 ምናምን ነው የምንሄደው ማለት ነው። እና ብዙ ነገሮቼ ናቸው። ያው እንዲህ መናገር ላይ እኔ ብዙም ጎበዝ አይደለሁም። ሶ በዛ ነው ያለፍኩት እንጂ ዊዝድሮ ሞላለሁ ምናምን ብዬ ሳይካትሪስት እስኪ ኤደን አረ ወተት ጠጪ ውሃ ጠጪ ምናምን ይታል። እኔ በወተትና በውሃ ተረጋጋ። ከዛ በኋላ ነው 40 ምንጭ ሄጄ ያስቀይራለሁ ብዬ በቃ ኤደን አርፈሽ ነይ አለኝ አስተማሪ። እና ሄድኩኝ አንድ 15 ቀን ላርፍ ማለት ነው ቤት ቁጭ ብዬ። 40 ምንጭ ዩኒቨርሲቲ ሜዲሲን ለመግባት እኮ ነው ሰው 1 አመት ላግ ማድረግ አለባት ምናምን ብዙ ነገር ወደ ጭንቅላቴ መጣ። በቃ ቁጭ ብዬ የሆነ ዶክመንቴን ምናምን ተሮጥኩና የሆነ ሰዓት ቁጭ ብዬ ማሰብ ጀመርኩ። እንዲህ ባል ምንድነው ማተርፈው ምንድነው እንትን ይሄ እንደ ትልቅ ሰው ማሰብ የጀመርኩት እዛ ጋር ነው። እና በቃ እሄዳለሁ አልኳቸው። ተመልሼ እሄዳለሁ ምናምን ብዬ ትቼ የሄድኩት ልጅ ነው ተመልሼ የመጣሁት። ከዛ ነው ፈተናዎቹን የተፈተንኩት ምናምን። ከዛ ነገሮችን አክሴፕት ማድረግ ጀመርኩ ምናምን። በቃ እንደዛ ነው። የመጀመሪያ ሴሚስተር ላይ ነው 4 አላመጣውም። አንድ ትምህርት ወረደብኝ ከኤ አክሴፕት አደረኩት። በቃ ተቀበልኩት፣ ተውኩኝ። ሁለተኛ ሴሚስተር ላይ ኢቭን ዝም ማለት ጀመርኩ። ክላስ ውስጥ ዝም ማለት ጀመርኩ። ኤደን ፍቅር ይዟታል አሉኝ። አየሽ ስታወሪም ሰው ይተችሻል፣ ዝም ስትይም ሰው ይተችሻል። ግን የሚወድሽ ሰው እንትንሽን ይነግርሻል። አሁን አስተማሪ ማትስ አስተማሪ በፍጹም አያወራም። በፍጹም ክላስ ውስጥ የሚያወራ አይነት ሰው አይደለም። እውነት አስተማሪ ተማሪ የሚፈራው እኔም በጣም የምፈራው ነው። ስም ያለ ይሄ ህይወት ለሱ በቃ ይሄ አይቶ በቃ ትርጉም ያጣበት ሰው አላ። ትርጉም ስልሽ አሁን የሚያብረቀርቅ ነገር ብዙ እንትን የማይሰጠው ሰው ቫልዩ የማይሰጠው ሰው በቃ የራሱን ብቻ ህይወቱ የሚኖር ሰው ነው። እና ይዞኝ ወጣ ከክላስ ና ኤደን ምን ሆነሽ ነው አለ። እውነት ምን ሆነሽ ነው? የታለች ያቺ አይካን እኔ እችላለሁ የምትለው ኤደን የታለች? ምንም ማለት አልችልም ቲቸር አሞኛል ብዬ አለቀስኩኝ። ተስታሽኝ እኔ ባይዘ የሃይ ስኩል ይሄን እንትን ረስቼዋለሁ። እኔ አሁን ሌላ ኤደን ነኝ። እውነት ማለት ረስቼዋለሁ። በቃ ቢሆነ ሰዓት እንደውም አውርቻለሁ። እና አመት ሲገፋ ወራቶች ሲሄዱ ምናምን ይረሳል። በነገራችን ላይ በጣም ነው የሚረሳ አይመስለንም እንጂ ጊዜ ቆንጆ ሐኪም ነው እኮ እንዴ። አሁን በፊት ደጋግሜ 12ኛ ክፍል ታመሜ ብዬ አወራለሁ። 7ኛ ክፍል ያለኝ በጣም ብዙ ሀይኮ ትንሽ ነው ያወራን። ከላይ ትረሻለሽ። ያንቺ ታሪክ ራሱ አይመስልሽም፣ ግን በሰዓቱ በርን አድርገውሽ የሚያልፉ ብዙ ነገሮች አሉና ቲቸር እኔ ያሞኛል ብዬ አለቀስኩኝ ማለት ነው። ሂጂ ነው ያለኝ። ከዛስ ደግሞ ከማትጠብቂው ሰው የሆነ ያንቺን አቅም ሪኮግናይዝ አድርጎ ጎበዝ ይለኛል ብለሽ ማጠብቂው ሰው አለ አይደለ? እንደዛ ሲልሽ ትደነግጫለሽ። ክርስቶስን ሜክሲኮ ነበር ከጓደኛዬ ጋር ሄደን። ከዛስ እንትን የብርቱካን ሻይ ጋብዞን ማርያምን ማያወራ አስተማሪ ዝም የትልቅ ሰው ነው። ጓደኛዬ ሄለን ትባላለች። እና ከእሷ ጋር ሄደን ሻያችንን ጠጥተን አልረሳውም። ትራንስፖርት ብሎ 100 ብር ሰጥቶኛል። በቃ ትንሽዬ ናቸው ምናምን በጣም ዲሰንት የሆኑ እንደ አባት እንደዚህ እንዴት ነው አንዳንዴ ወድሻለሁ የሚልሽ ሰው ብቻ አይደለም እኮ የሚወድሽ አይደለ? ያንቺን ጥንካሬና ያንቺን ዊክነስ ግን እንደዚህ ዝም ብሎ ሪኮግናይዝ የሚያደርጉ ሰዎች አሉ። ከዛ በኋላ ስትወድቂ ለምን ተነሺ
የሚያስታውሱሻል። እኔ በጣም ነበር አረሳቸውም እና እንደዛ ነው። ስለዚህ አንዳንዴ ባይ ዘ ዌይ እግዚአብሔር ራሱ የሆነ እኛ ይመስለናል እንጂ በእኛ ትጋት አሁን ሜዲሲን ሆነሽ ተምረሽ ቢሆን ኖሮ ደርሶሽ ቢሆን ዩዶን ነው ወይ ምናልባት የሆነ ሕክምና ውስጥ ታጥራ የምትኖር ሴትዮ እንትኑ ትምህርቱም ያዝላል። ሆነስሊ የተማረች ጓደኛ ስላለች ላይክ ያዝላል የእውነት ይሄ ህልምሽን ወይ ምናልባት የሆነ ሰዓት ላይ ተተሹ የምትወጪም አይነት እንትን ነገር ሊሆን ይችላልና አንዳንዴ እግዚአብሔር ፊውቸራችንን አይደል ቀድሞ የሚያይልን ዛሬ ያለችዋን ኤደን ስለሚያውቅ ይሄ ይጠነቀቅልናል። እኛ ባይመስለንም እኔም እንደዛ ነበርኩኝ አቋርጫ ቃለው ምናምንና እግዚአብሔር ይጠነቀቅልናል። ስለዚህ ይችኛዋን ኤደን ሊሰጠን ስለፈለገ ግን አሁን ያልሻቸው ነገሮች ለተማሪዎች ይጠቅማሉ እንዳልሹ። ምክንያቱም አንዳንድ ሰው የሚፈልገውን ዲፓርትመንት ካልገባ ህይወት የሚያልቅ ይመስለዋል። ግን ደግሞ ዩዶን አንዳንዴ መማርም ደግሞ ጥሩ ነው። አንዳንድ ሰው ደግሞ በቃ የደረሰኝ ዲፓርትመንት ጥሩ አይደለም ምናምን ብሎ ይወጣል ከግቢ ትቶት ይወጣና እቤት ሄዶ ወይ የሆነ ኮሌጅ ይማራል። አንዳንዴ ግቢ መቆየት በራሱ የሚሰጥሽ የሆነ ነገር አለ አይደል? መማራችን ግቢ ስንቆይ ዩኒቨርሲቲ ገብተሽ ስትማሪ ስናት አባውት ስለሆነ እውቀት ብቻ ስኪል ትማሪበታለሽ፣ ራስሽን መቻል ትማሪበታለሽ፣ ብዙ ነገርና መማርሽ ጠቅሞሻል። ያኛውን ሜዲሲን አለመማርሽም ደግሞ ጠቅሞሻል 100% ማለት እንዴት መሰለሽ ደግሞ ከእኔ ኳሊቲ ነው ብዬ የማስበው እቀበላለሁ። የሆነ ሰዓት ላይ ነው በአብድ ማብደው፣ ስረጋጋ ግን እቀበላለሁ። ተረዳሽ? ይሄ ማጃጃል ይሆናል ራስንም ግን በቃ ምን እንደምል ታውቂያለሽ? መጀመሪያ ከሜዲሲን እንትን እንዳልኩኝ ቁጭ ብዬ አዲስ ምን እንደሆነ አላውቅም። ኦሪየንቴሽን ነበር። አርኪቴክቸራል መግባት የምትፈልጉ ፎርም ውሰዱ ምናምን ሲባል እኔ በቃ ይሄ ኢንጂነሪንግ ውስጥ እንትን አትይም አይደለ? የለኝም ኖሃው የለኝም። ተረዳሽ? እና በቃ አልፈተንም ምናምን ብዬ ተውኩኝ። ከዛ ምን እንደማስብ ታውቂያለሽ? ባዮሜድ አሁንም ቢሆን ከሜዲሲን ጋር ነው አታችመንቴ። ባዮሜድ እማራለሁ። ባዮሜድ ማለት ደግሞ ዘ ኮምቢኔሽን ኦፍ ባዮሎጂ ኤንድ ፊዚክስ። ምን እሰራለሁ? አርቲፊሻል ልጆችን እሰራለሁ፣ እንደዚህ ያደርጋለሁ። ባዮሎጂ ማለት የምወደውን ፊዚክስ አለ። ባዮሜድ ማለት እኮ ግሉኮስ ሲሰጥ በምን ያክል እንትን እንዲህ ከዛ ለአባቴ ፕሬዘንት ለምን እዛ ጋር ያለችው ኤደን ሂል አድርጋ ነው ይሄ የምታወራው። ከዛ የሆነ ሰዓት ሞልቼ መጣሁኝና እንደ ኤደን ውስጤ ደግሞ አይደርስሽም እንዴ አንቺ የምትይው እግዚአብሔር ይሄው ሜዲሲንም ፈለግሽ አይደርስሽም፣ ባዮሜድም አይደርስሽም። ይሄ ሰዎች እኔ ለምን እንደማወራው ራሱ አይገባኝም። አይደርስሽም አንቺ ኮንስትራክሽን ይሄ ያለ አይደለ ኮተም ኮንስትራክሽን ማኔጅመንት ኤንድ ቴክኖሎጂ ልደታ ካምፓስ ነው የምትገቢው ምናምን ይለኛል ውስጤ። ስቅስቅ ብዬ እንደነገ እንትን ሊነገረን ስቅስቅ ብዬ አለቅስኩ። ምንድነው አይደርሰኝም፣ ይሄው እግዚአብሔር እንትንንም አልሰጠኝም። ለምን ታመሜ ነበር ፈተናው ላይ 12ኛ ክፍል የመጀመሪያቸው ፈተናዎች አልተፈተንኩም። በዛ ነው 490 ነው ምናምን ያመጣው። አሁን ብርቅ ነው እሱ። አዎ የመጀመሪያው ማትስና እንግሊዘኛ አይደል ታመሜ ነበር። ደግሞ ሜጀር ናቸው እነሱ እንጂ እንትን ትበል ተብዬ ነበር ሁላ እኮ ኔክስት ይር ተፈተን ተብዬም ነበር እና አትገቢም ምናምን። ከዛ አልቅሼ ቤተሰቦቼን አስለቅሼ ምንድነው እግዚአብሔር አይደል ይሄኮ። ከዛ መጨረሻ ላይ ይቅርታ ጠየኳቸው። ደግሞ ይቅርታ በቃ ምናምን ብዬ በማግስቱ ልደታ ካምፓስ ኮንስትራክሽን ማኔጅመንት ደረሰኝ። አክሴፕት አደረኩት። ባይ ዘ ዌይ ትናንት አልቅሼ ስለነበረ ዛሬ አክሴፕት አድርጌ ቦርሳዬን ይዤ ጥለውኝ ለመሄድ ራሱ ሳሱ ቤተሰቦቼ በሰዓት እንዴት ነው እንሷ። ከዛ ያለኔ ማን አለ 6 ኪሎ ቦርሳዬን ይዤ ጸጉሬን ፈርዤ ምናምን ለም በቃ ራሴን አሳመንኩኝ። እንት ኮንስትራክሽን ነው የማረው፣ ትልቅ ኮንትራክተር ነው መሆነው። እንዴ አየሽ ያው ፕላኔ እንትን ያለኩ ይሆናል። እዛ ጋር ትምህርት አቋርጣለሁ የሚል ሀሳብ ግን የለኝም ጭራሽ። ከትምህርት ስለመውጣት አላስብም። አክሴፕት እስክታረጊው ነው እንጂ የሆነ ነገር ላይ አክሴፕት ስታረጊ ፊት ታረጊያለሽ። ትምህርትን ስለመተው አላስብም። ያኔ እሺ ፕላኔን በቃ ትምህርት እኔ ፕላን ኤ ነው። ስለዚህ እዛ ውስጥ ነው እንዲህ የምለው። አዎ ስለዚህ እግዚአብሔር የጠረገልኝ መንገድ ይሄ ነው። አሁንም ቢሆን ወደ ኮንስትራክሽኑ መለሳለሁ በእርግጥ እና እንደዛ ብዬ ገባውኝ እና ሁለተኛ በቃ እንደዛ የሆነ ዩኒቨርሲቲ መግባቴ ካልቀረ ደግሞ ያው አቺቭ ማድረግ አለብኝ። ዳትስ ዋይ ጊዜን ሰጥቻለሁ። ቤተሰቦቼ ኢንቨስት እያደረጉብኝ ነው። ተምሬያለሁ። የነሱ ሪዛልት የሚታየው የኔ አቺቭመንት ነው፣ የኔ ግሬድ ነው። ለዛ ተጨንቄ ተምሬያለሁ ዩኒቨርሲቲ። ብቸኛ ልጅ ነሽ? አሚን ብቸኛ ሴት ነሽ? ነበርኩ ግን አለችኝ። አሁን ታናሽ ሴት በፊት ግን ብቸኛ ነበርኩ እኮ። እንትን አባትሽን በጣም ነው የምትወጂው? በጣም
ማለት ሁለቱ ነው የምትወጃቸው። ግን ላይክ አባትሽ አይ ቲንክ እሱም ይሰማል። አክቹሊ ሴት ልጅ ለአባቷ አቅርብ ነች ይባላል። የእናትሽን ስሜት የምትረጁ ስታድጊ ነው። እኔ አሁን ድሮ እናቴ የምትወደኝ አይመስለኝም ነበር። የምትወደኝ ስልሽ ለወንዶች ታላቅ ወንድም አለኝ ታናሽ አለኝ እና አባቴ በጣም ለእኔ ያዳላ ልጅ ሆኜ በጣም ነው የሚወደኝ እና በሄደ ቁጥር የሆነ ነገር ይዞልኝ ነው የሚመጣው። ሴት ስትሆኚ የሆነ ልጅ ስትሆኚ ማያደርግ ዳይሬክትሊ የሆነ ነገር ማይሰጠኝ ሰው ወዳጅሽ አይደለም። እናቴ ስትቆጣኝ እሱ ጋር ነው የሚሄደው። የእሷ ልብስ መልበስ ከፈለግ እሱ ጋር ነው የሚሄደው። አይ አንቺ ላይ አያምርም እሷ ላይ ነው የሚያምረው ይላታል። አሁን ልጄ እንደዛ ወደፊት ስወልድ ቅር ሊለኝ ይችላል። ግን እኔ ልጅ ሆኜ እሷ ቅር ይበላት አይበላት ምክንያቱም ልጇ ስለሆንኩ ዝም ትላለች። ስታድጊ ግን የእናትሽ እንትን ይገባሻል፣ ዋጋ መክፈል እንዴት ገባሽ? ብዙ ነገር ናት እናቴ፣ ብዙ ነገር ናት። በጣም በቃ እንዲህ የተቆነጠጥሽ ያክል ነው የሚሰማሽ። ልክ አሁን እስኪ ፊል ታደርጊዋለሽ። በቃ እንደዛ ነው ስሜቱ የሚሰማኝ። እኔ መግለጽ ምናምን አልችልም። አዎ አይገለጽም። በቃ አንዳንዴ የምታልፊያቸው እንትኖች የሉም ማለት በቃ ብዙ ነገር ነች። ልክ ነሽ። እኔም አሁን እኔ እንደውም እናቴ ነች ያሳደገች። ግን የታባ ለእኔ የሆነችው ነገር የገባኝ አድጌ ነው ኢንሴንስ ልጅ ሁኜ እንዳልሹ ዳይሬክት የሆነ ነገር ስለሌላት የኔ እናት ደግሞ አትሳሳም ኢንሴንስ ግብግብ ምናምን የምትለኝ ነሱ አይደለችም። እኔ መቀሌ ጦርነት ሆኖ ሰው ሁሉ ልጁን አረቅሩ ምናምን አክስቴ ቀሪ ምናምን ትሄድ ምን ትሆናለች ምናምን ትስል ሰውነች እና የሆነ ቀን ጠይቂያት አውቃለሁ። ወልደሽኝ ነው ተጥዬ ነው ያገኘሽኝ ምናምን ነገር ይሆን። ከዛ ግን አሳም ፖይንት ላይክ አሉኝ የምታያቸው ሰዎች ሁሉ አይኖሩም። እናትሽ ግን አለች። አይ ነው እንትን እኮ ነው ላይክ ድሮ ልጅ ስትሆኚ ልጆች ሁሉም ነገር እንዲሰጣቸው ነው የሚፈልጉት። በጣም አባቴ ዋጋ ከፍሎልኛ እኛን ለማሳደግ። ከዛ ግን አሁን የእሷን ሁኔታዎች እኔ ራሴን በሰው ቦታ አድርጌ ነው የማየው። አሁን ብዙ ነገሮች በተመቻቹ ሁኔታ ውስጥ ሆኜ ይደክመኛል። ቤት አሁን ገብቼ ልተኛ እችላለሁ ምናምን አይደለ። ግን ያው የእናትነት ተፈጥሮ ጊፍትድ ልጅ ስትወልጂ የሆነ የሚሰጥሽ ነገር አለ። ጎበዝ ናት፣ ጠንካራ ናት እናቴ ምናምን እና እንዴት ትምህርቷ እንደተማረች ሳስብ እኛን ለማሳደግ በቃ 3 ነበር ነን። አሁን 4 ከመወለዷ በፊት 3ታችን በጣም ተቀራራቢ ነን እና 3ታችንንም አጥባ አስቀምጣ ማታ እንዲህ ባንክ ነው የምትሰራው። አሁን ኦልሞስት ማናጀር ስኬል ነች ያለችው። ማደግም አትፈልግም ከዚህ በላይ ገባሽ? አሁን እኔና አንቺ ብንሆን ማደግ እንፈልጋለን። የሆነ ነገር ተወዳድረ ምናምን አትፈልግም። በቃ ለኔ በቂ ነው የምትለው ገባሽ አይደለ? ግን ያኔ ባንክ እንትን ተላላኪ ነበረች። ማትሰራው ነገር የለም እዛ እየሰራች ልጆቿን ነጋዴ ናት። በፊት አቁማ ነው ትዳር ስትይጂ ታቆም ያለሽ እኮ ደሞዝ ያለው ሰው አባቴ ደግሞ እንትን ነው አይደለ? ለዚህ ትታያለሽ። እነሱ ጊዜ ላይ ደግሞ ከበድም ይላል። እኛ ጋር እንወረገረጋለን። ትታያለሽ ትታ ነው እንትን ያለችውና በቃ እዛ ስራ ውላ መታ ማታ እንጀራ ጋግራ ምንም አጋዥ ቢኖር እንጀራ ጋግራ እኛን በትኩስ ወጥ አብልታ ትምህርት ቤት ቴክኒክና ሙያ የሚባል አለ አርባ ምንጭ ያቆመችውን ከ12ኛ ክፍል ነበር ያኔ ስትወልድ 18 ዓመቷ ምናምን ነበር። እሱን ዲፕሎማዋን ተምራ ስትማር 2 ሰዓት ድረስ ነው እንትን የምትል በእግር። አሁን እኔና አንቺ እኮ በእግር እዚች ቦሌ እንሄዳለን። አሁን ከደንበል ይከብደናል። ደግሞ ክፍለ ሀገር ሲሆን ደግሞ ተራራ ነው፣ ትራንስፖርት የለም፣ በእግር ነው የምትሄጂው። 2 ሰዓት መታ 3ታችንን አጥባን ገላችንን ራት አብልታን ከዛ ደግሞ ይሄ ምናቅርሽ የእናትነት ሬስፖንሲቢሊቲ ነው፣ ግዴታዋ ሊሆን ይችላል። ከዛ ደግሞ ይሄ የሰው አይን ውስጥ እንዳንገባ የሆነ ነገር አጥናን ምናምን ስናለቅስ እኔ ተጣያለሽ እኮ እናትሽ ያኔ ምቀለም ትማረራለሽ። እሷ ግን የሚሰጣት ሳቲስፋክሽን አለ። ላይክ ነጭ ሽንኩርት ልጣ መድባ ያንቺ ተራርገ እየተገረፍን ተረዳሽ። ጠዋት ስንነሳ ሲያልበን ስታይ ደስ ይላታል። እና በቃ እያንዳንዷ የምታደርገው የምትሰራቸው ነገሮች እኔ ብነግርሽ አታምኘኝም እውነት። እና እያንዳንዷን ነገር እኔ አሁን ጭንቅላቴ ውስጥ ሲኩዌንስ በሲኩዌንስ ነው ማስታውሰው። ራሴን በሷ ጫማ ላይ አስቀምጣለሁ። ለኛ ብላ ስሜቷን ገድላ ነው የምትኖረው። ጎበዝ ነች፣ ግን ዘናጭ ነች እናቴ። በምንም ታምር በምንም አይነት መንገድ ውስጥ ትሄድ ለራሷ አታንስም። በጣም ጎበዝ ዘናጭ ነች። እኔ እንደሱ አይደለሁ፣ ግን ያሳለፈችውን ነገር ሳስብ እንዴ እላለሁ። በቃ ይገርመኛል። ከጭንቅላቴ በላይ ነው የምትሆነው። ማውራት አትችልም። ሴት ልጅ ጥሩ ነው ይባላል። ሴት ልጅ ስታድግ እናቷን ትመስላለች ማለት ያው እናቷን ትረዳለች። ግን ልዩነታችን እሷ ማውራት አትችልም፣ አታወራ። በቃ መስራት ብቻ። አሁን ስብሰባ ላይ ምናምን እንዲህ መድረክ ምናምን ብትሄድ መናገራችን ትስቃለች። በቃ እንትን ነው
ግን ይሄ በጣም ስትታይ ራሱ መስኩላር በቃ እንዴት ነው ስትራመድ ራሱ ፈጣን ነች። ከዛ ደግሞ በጣም በዲሲፕሊን ያሳደጓችሁ ማለት ኃላፊነት አይ ይሄ እንደ እንትን አይደላችሁም የሆነ ቅብጥ ብሎ እንዳደገ ልጆች ወይንም ደግሞ እንትን አሁን አንቺ ስታድጊ አሁን ነው እንጂ ታናሽ የመጣችሁ ስታድጊ ብቸኛ ሴት ነሽ የፈለገ ቢያቀብጥሽ ዲሲፕሊን ግን አስተምሮሻል ማለት የሚታይ ነገር ነው። ልድያ ባለፈው እሱን ሳያው ኦኬ አልኩኝ ነክ ማለት እንትናችሁ ነገር የሆነ አትስቱም ኤኒ ሴንስ እንዴት ነው እንዴት ላስረዳሽ ብቻ ይሄ ዲሲፕሊን እንዲሆን አይተሹ ኦኬ በስነ ስርዓት ነው ያደገው የምትይው ሰው አለ። አይተሹ ደግሞ እንዴ ልጅ ሲያድግ ቤተሰቡን አይደል የሚመስለው እኔ ሁሌ እላለሁ ሰው እያየ የሚመስለውን የሚመስለው ሰው የሚመስለው እያየ ያደገውን ነገር ነው። ሶ እያየሽ ያደግሽው ነገር በጣም ዲሲፕሊን እንድትሆኝ የመጣሽበት መንገድ ላይክ ስነ ስርዓታችሁን ይዛችሁ ሰው አክብራችሁ ላይክ ካንቺ ማይስ ስለምችል ቅንነትሽ ለምሳሌ አሁን በጣም እንትን አይነት ቤት ውስጥ ያደገ ሰው እየተፎካከረ አንተማ ምናምን እየተባባለ ያደገ ሰው ሁሌ ተፎካካሪ ነው የሚሆነው። ሰው ሲያልፍለት አይወድም። አፍተር ኦል የሁላችንም ፐርሰናሊቲ የሁላችንም ባህሪ ቢጠና መነሻችን ልጅነታችን ነው ወደድንም ጠላንም። ሰው አንዳንድ ሰው አይተሹ ከሆነ እንትን ነው ምቀኛ ነው ማንም ምንም ይሰራ ደስ አይለው። አንዳንድ ሰው ደግሞ አንቺ እንኳን ተጠቀሚም እዛ ቦታ ላይ ግን ላይክ ደስተኛ ነው ያ ሰው በመስራቱ ያ ሰው በማደጉ ነው። እሱኛው ባህሪሽ ደግሞ እሱኛው ባህሪያችሁ ድንገት ኦል ኦፍ ደሰደን የበቀለ ነገር አይደለም። ስትማሪ ከእናትሽ ያየሽው ነገር ከአባትሽ ያየሽው ነገር ያስተማሯችሁ ነገር ነው ብዬ አምናለሁ። ስለዚህ አሁን ሳይሽ አንቺን እንደዛም ጠንከራ የምሬ ነው። አንዳንዴ እንኳን አሳደጉት ይሄ እንኳን አሳደጓት የሚባልላት ሰው ያለ አንዳንድ ልጅ ደግሞ ወይ እንደው ባላደገ ህዝብ በቀረባችሁ ምን ሆኖ ነው የምትይው አይነት ሰው እንደ ሀበሻ የሚያገባን ነገር ኑሮ ሳይሆን እኔ አሁን ያንቺ ቅንነትሽ ይገርመኛል የእውነት ማለት ጌታ ላይክ ኤቭሪባዲ ያውቃል። እኔ ቢያውቅ ኤዱ ሲባል ኤዱ ቀነሽ ነው የሚለው ሁሉም ሰው ምክንያቱም አይቼሻለሁ ነገር ገባሽ። እኔ አሁን ይሄ የሆነ ሰው ነግሮኝ ኤዱ እኮ ለማሞካሸት ምናምን አይደለም ሆነስሊ ግን እሱ ቅንነት ቤት ውስጥ እንዴት ናቸው ማለት በጣም ቅን ሰዎች ናቸው። አሁን እኛ ቤት እኔ እናት ቼክም አታረግሽም ዝም ብላ የራሷን ህይወት የምትኖር አይነት ሰው ማለት ከቻለች ታረግልሻለች። አሁን እኛ ቤት እኔ ሰው ቤት ሄጄ መኖር መብቴ ነው የሚመስለኝ። ለምንድን ነው ካልሽ እኛ ቤት ሰው መጥቶ የመኖር መብት አለው። ሶ አይቶት ከኔም ከቤት ሳልወጣ በፊት እናቴ ሁሉም ሰው ቤት ሲሄድ የትም ቦታ ጓደኞቼም ጋር ሲሄድ ቤተሰቦቼም ጋር ሲሄድ ምናምን የመኖር መብት ያለኝ ይመስለኝ ነበር። ለምንድን ነው ካልሽ የመጣሁበት መንገድ እንደ ስቲል አይ ዶንት ማይንድ አሁን አንቺ መሄጃ ተሽኛ እንትን ብትይ ነው እኛ ቤት ነው የምልሽ። እሷም ችግር የለባትም ተቆይ ምን ችግር አለ ቤት እግዚአብሔር ነው ብትላይ ነው ሰው ነው ብቻ ከሷ ነው የወረስኩት ቅንነት እንደዚህ ቅን መሆን ከማን ነው የወረስኩት? ምን አለ መስልሽ ከፍለ ሀገር ላይ ስትሆኚ አንድ ላይ አብሮ መኖሩ አለ አይደለ? እኔ ተገርፌን ያደኩት አጋጨኛል አባቴ ግን ይገርፎኛል እንዴ አንቺ ወጣሽ ተብሎ እኮ መገረፍ ሰው እኮ ነኝ ማለት በጣም ፍሪደም አለ እንደዚህ ሁለት ነገር እንዳይጋጭባችሁ። አባቴ ይሄ እንድጫፍ ቤት ውስጥ እንድናገር የተማርኩትን ነገር እንዳወራ እሸለማለሁ እየተሸለምኩ ነው የምናገረው። የሆነ አሁን ለምሳሌ ሰው ታፍራለሽ አሁን ሴኮንደሪ ሴክሹዋል ካራክተር እና ፕራይመሪ በስማምኒ ፕሮዶኝ ነው ሞር የተማሩ ወንድም ታላቂ ያፍራል እንደውም እግዚአብሔር እኔ ልጆኝ 6ኛ ክፍል ምናምን ያለ ወጥጪ እንደዚህ እኮ ዛሬ ያስረዳውኝ ተጨበጨበልኝ ምናምን መስል አባቴ 50 ብር ሸለም 50 ብር ደግሞ አስብ ያኔ ተረዳሽኝ አይደል? የሆነ እንግዳ መጥቶ እንግዳ ፊት ነይ እስኪማ ተናገሪ እንትን አድርጊ ልጄ ናት እውነቴን ነው ልጄ ናት ጎበዟ ተማሪ እሷ ነች ይላል። እኔ አፍራለሁ በእርግጥ ግን እንደዚህ የሆነ አባትሽ ቤተሰቦችሽ ባንቺ 100% እርግጠኛ ነኝ ልጄ አታሳፍረኝም ይላል። አይውሽ ሁሉም ቤተሰብ ነው መሆን ቢችል እንዳያበሻ ጫናም አለ ባይዘው አሁን መንገድ ላይ ምናምን የሆነች ሴትና ወንድ እንዲ ምናምን ቆሞ ምናምን ካየ ሊገላት ብዬ እኔ ልጄ በሆነች በስማም የኔ ልጅ ግን እንደዚህ አታደርግም። አይሽ ይሄ ኢንዳይሬክትሊ ሪስፖንሲቢሊቲ ጫነ ነው የሚያደርግ። ስለዚህ እኔ አባቴ የሚያይ ነው የሚመስለኝ ክርስቶስን። አዎ ለዛ የኔ ልጅ አታደርግም ይላል። የኔ ልጅ አታደርግም እየተባልሽ አድገሽ ያንን ጥፋት ስትደግሚ አስቢው የኔ ልጅ ታኮረኛለች የሚለው ደግሞ አለ። እኔ በሷ አተማመናለሁ ይላል። ተረዳሻ? ይሄ ነገር እሺ እኔ ሰው ሲመታሽ ምናምን ሪቬንጅ አላስብም ቤተሰቦቼ ላይ ገርፎኝ አጋጅቶኝ ምናምን ያለ ምክንያት ልገረፍ እችላለሁ ግን ጥላቻ አያድርብኝም። አሁን አያቴ ቤት ሄጄ ተጫውቼ 12 ሰዓት አምሽቼ ከመጣሁ እናቴ ትገርፈኛለች። ወንዝ ድንገት በአጋጣሚ እንኳን ተደብቄ ከሄድኩ እገረፋለሁ። ለምን መሆን የለበትም አይደለ? እኔ ይሄን ማውቀው አሁን ነው። እንኳን እሱን ተይ ቤተሰብ የደረሰ ወንድ አለ አይደለ? ሜቢ አክስት ልጅ ሊሆን ይችላል በጣም በፍቅር እግር ውስጥ ምናምን ስልም እኔ አይገባኝም ትቆነጥጣኝ ነበር
አሁን ነው የገባኝ። ለምን ስለምትሳሳ ነው። ገባሽ? እኔም አሁን ልጄ የሆነ ወንድ ልጅ ላይ እንዲህ ግርግር ውስጥ ምናምን በጣም አታችመንት እንድትፈጥር አልፈልግም። ጊዜውም ከፍቷል። እነሱ አይነግሩንም እንጂ ኢንዳይሬክትሊ ያስተምሩናል። እና በቃ እንደዛ ነው። እኛ ቤት የሚደበቅ ነገር የለም፣ ፊት ለፊት ነው ሁሉም። እየበላን ምናምን ባይኖር እንኳን አምጪ እንጂ ጨምሪ እንጂ ይላል አባቴ። ሲበላ ብቻውን መብላት አይወድም። ድግስ ነው በቃ ሁልጊዜ እኛ ቤት ድግስ፣ ጭፈራ በቃ ይሆን ሁልጊዜ። በዓልም ይሁን ምናምን የሆነ ክፍለ ሀገርም ሲሆን በግም ለምኑም ቅርብ ነና በግ ሲታረድ ምንም ፕሮግራም ኢቨንት በዩ በቃ። አሁን እኮ ያንን ፕሮግራም ለማዘጋጀት የሆነ ቀን አስበሽ ምናምን ሰው ለመጥራት አይደለ? እኛ ቤት ሁልጊዜ ሰው እየተጠራ ይበላል። በቃ እንዲህ አንድ ላይ ነን። ገባሽ? እሱም ሲመጣ ለሙሉ ብለው ጎረቤት ሰርተ ያስቀምጣል አባቴ ማለት ነው። ሙሉ ጎመን ምናምን ይወዳል እሱና ለሙሉ ጎመን ለሙሉ እንደዚህ። ገባሽ አይደለ? ይሄ ምንድነው ለሰዎች የምትሰጪው ነገር ነው። አይሳሳም እሱ እንትን እስኪለው ድረስ እንዲህ ከእናቴ ደብቆ ለሰው ያደርጋል። ታውቂያለሽ? ከእናት የሚደበቅ ነገር የለማ። ለሷ ቤተሰቦች ያደርጋል ደብቆ። በቃ ይሄ ሰው በልቶ የሚጠግባ አይመስለውም። ያለውን ነገር ሁሉ አምጪ ነው። ያሳፍራታል አንዳንድ ጊዜ። ተው እንጂ እሷ ነው ለልጆች ነው። እናት ስትሆኚ ደግሞ ለልጆቼም ትያለሽ አይደል? አምጪ ጨምሪ፣ ይብሉ፣ ይብላ ሰው እንደዚህ የሚል አባት ነው ያለኝና ለምን ለሰው መጥፎ እንሆናል? ነው በቻልኩት አቅም እኔን አይጉዳኝ። እንደውም እንኳን አንቺ ትጎጃለሽ አንዳንድ ጊዜ። እኔን አይጉዳኝ፣ ፐርሰናል ህይወቴ ላይ አይግባ እንጂ ሰዎች ቢያገኙ ደስ ነው የሚለኝ፣ ቢሰሩ ደስ ነው የሚለኝ። ኢቭን እኔ የራሴን አንዳንድ ጊዜ አሁን እንደውም ያው ሞር የቢዝነስ ኮንተንት ስሰራ ብዙዎቹ ለራሴም እኮ ወይ አውት ነው ለኔም አንድ እንደ ኮንተንት ነው። እንደ ቢዝነስ ላይክ አንቺ የሆነ ኮንተንት አለሽ አይዘትሽ ሶ እኔም ቢዝነስ ለኔ አንድ ኮንተንቴ ነው። ስለዚህ በቻልኩኝ አቅም ሰዎችን ሰፖርት አደርጋለሁ በቻልኩት አቅም። እንደዛም ኔጌቲቭ የሚያስቡ ሰዎችም ሊኖሩ ይችላሉ። ግን እኔ በምችለው ነገር ሁሉ ጥሩ ነገር አድርጌ ማለፍ ነው የምፈልገው። ትልቁ ህልምሽ አሁን ላይ ምንድነው ብትይ ገንዘብ አግኝቼ ቤቴ ሞልቼ ምናምን አይደለም። ይሄ በቃ ህልም አይደለም፣ ምትኖሪ ህይወት ነው። ግን የሆነ ቀን ፕሌንቲ ኦፍ ማኒ ኖሮኝ መንገድ ላይ አውጥቼ ድሪምሽ ምንድን ነው እያልኩኝ ማድረግ እፈልጋለሁ። እውነት ምንድን ነው ህልምሽ? ለምን የሆነ ነገር ስታደርጊ እዚህ ጋር አንቺን እየጎዳሽ መሆን የለበትም፣ እያፈሰስሽ መሆን የለበትም አይደለ? ቆሜ ግን በቃ እንደዛ ማድረግ እፈልጋለሁ። ለምን ነገ ያውን ሞት የለ ጥዬው እንደሚሄድ ሳስብ በቃ ምንም እንትን የለውም፣ አዲስ ነገር የለውም። ስለዚህ ቫሊዩ አድ ማድረግ ፈልጋለሁ፣ የሆነ ነገር መስራት ፈልጋለሁ። እንግዲህ እግዚአብሔር ብርታት ይስጠን ለሁላችን። ያው ላይ ስንፍናውም እየመጣ ነው፣ እርጅናውም ራሱ አይጋብዝሽም፣ ባይ ዲፎልት ያደክምሻል። የሆነ ነገር ፕላን ታደርጊና ያን ፕላንሽን ደግሞ የሚያከሽፍብሽ ብዙ ነገር ይኖራል። ያው ከቤተሰብ ርቀሽ ስትኖሪ አይደለ? እናትሽ ቤት ስትሆኚ ግን የሆነ ጎትቶ የሚይዝልሽ ሰው ይኖራል፣ አንድ ሰው የሚያግዝሽ ይኖራል። እና ብቻ እንደዛ ነው። እግዚአብሔር ይመስገን። አረዝም ብዙ ሃይማኖተኛ አይደለሽም ግን ማለት አይደለሽም ኢን ሴንስ ቲክቶክ ላይ አሁን ይሄ እንዴት ነው በጣም ሃይማኖተኛ ነኝ የምታይ አይነት ሰው አይደለሽም። አማኝ ነሽ አይ ቲንክ እንጂ ይሄ ይሁንኝ የሚል ሃይማኖተኛ አይደለሽም። አላወራም እንጂ እኮ ልጠይቅ እሱ ነበር ልሽ እና ግን ማርያምን ደግሞ በጣም ነው የምትወጃት። ለመወደድ ብዬ እኮ አይደለም በነገራችን ላይ አሁን እኔ ድሮ ግቢ እያለሁ አሁን አንቺ ቢያምሽ በቃ ሁሉም ሰው በሃይማኖቱ ነው የሚያየውን ነገር ነው። በቃ መጥቼ እምነት ልቀባሽ እችላለሁ፣ በቃ ልጸልይልሽ እችላለሁ። እኔ ግቢ ውስጥ በዛ ነበር የምታወቀው። እንደውም ሶሻል ሚዲያ ላይ አይደለም። አርሴምዬ በጣም ወዳታለሁ፣ ማርያምን በጣም ነው የምወዳት። ሁሉንም በቃ ወደ እግዚአብሔር ነው። አርሴ አይ ዶንት ኖ አላቃቸውም። እኔ አላወራም ሶሻል ሚዲያ እኮ አይደለም ዋልፔፐርሽ እሷ ነች። ከዛ አያለው ጓደኛዬ ስለሆንሽ አሁን ቲክቶክ ላይ ሪፖስት የምታደርጊያቸው ነው ያለው። ኤዱ ሪፖስት አድርጋለች ተብሎ ሲመጣ ስለሷ የተዘመረ መዝሙር ጋር አደርጋለሁ። ግን ምን መሰለሽ ምንድነው ብዙ የተደረገልኝ ነገር አለ። እኔ የተረዳሽኝ በጣም ብዙ ነገር በጣም እግዚአብሔር ያው እኔ እንደውም እኮ አሁን አልናገርም፣ ዝምታን መርጬ ነው የምኖረው። እና ብዙ 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 ተደርጎልኛል። እኔ እግዚአብሔር እንደኔ አይደለም እውነት። እኔ በቃ እንዴት መሰለሽ የተደረገልኝ ነገር ምረሳ ሰው ነኝ። በቃ እዚህ ጋር ለመቆሜ ታዩ እንትን አልኳችሁ ማውራት አልችልም። ባይዘው ብዙ ወርጃለሁ መሰለኝ ማለት በቃ ይሄ እንዴት ነው እግዚአብሔር ተንከባክቦ ያሳደገሽ ይችላል። ሲያመሰግን ሲያለቅስ እኮ ደስ ይላል።
እያመሰገንሽ ማልቀስ ደስ ይላል። ከቸግሮች ሰው ፊት መቅረብ ነው እንጂ ደስ የሚለው የእግዚአብሔርን ስም እየጠራሽ እንደታውን ያሰቡ ማልቀስማ ምንድነው? አሁን ሰው ይልሻል አይደል አንቺ ጎበዝ ነሽ፣ እኔ ቆንጆ መሆኔን አላውቅም፣ ዝም ብዬ ነው የምኖረው እንደዚህ እግዚአብሔር በቃ አንቺ ምናምን ይሉሻል አይደለ? በቃ ተንከባክቦ ነው። እኔ ስረሳው ስተው ያረሳኝ እግዚአብሔር ብቻ ነው እውነት። እና ያንን ደግሞ ወደፊት በስራዎቼ ነው ማድረግ የምፈልገው። ማውራት አልፈልግም። ለምን ልስት እችላለሁ፣ ተረዳሽኛ? ሌላ አርጊመንት ውስጥ ልገባ እችላለሁ። ሶሻል ሚዲያ ላይ መዘመር ፈልጋለሁ። ባይዜ ዘምር ነበር። አዎ ሶሻል ሚዲያ ላይ በዘምር ደስ ይለኛል። ግን እኔ የማገለግለው ብዙ የኔ ኮንተንት ይዘቴ ኦርቶዶክስ ብቻ አይደለም የሚከተለኝ፣ ተረዳሽ? ላይፍ ስታይል አይደለም የኔ ኮንተንት። ፕሮቴስታንቱም አሉ ሙስሊሙም አሉ ምናምን እና ኒውትራል መሆን ነው የምፈልገው። ሃይማኖት የግል ነው አይደለም? ስለዚህ እንጂ ጠፍቶኝ አይደለም። የሆነ እንትን ውስጥ መግባት አልፈልግም፣ ኪዮስ ውስጥ መግባት አልፈልግም። ያው ለአለሽበት ለቆምሽበት ለሃይማኖትሽ ኦር ደግሞ እስከ መስዋዕትም ትደርሻለሽ። ግን በዚህ መንገድ ነው ብዬ አላስብም። ተረዳሽ? በማደርገው ስራዎቼ ሰዎችን ላገልግል። ያው እግዚአብሔርም ምንድን ነው ሰው ደግሞ አማኝ ሲሆን እኮ ኗሪ ነው የሚሆነው አይደል? አዎ ያው እንዳልስት ስለምፈራም ጭምር ነው። ተረዳሽ? እምነትም ሲኖርሽ በጣም አማኝም ስትሆኚ እኔ ሁሌ እንደምለው ነገር አለ። ሰው በጣም ሃይማኖተኛ ሲሆን ፈሪሳዊ ነው የሚሆነው። በጣም አማኝ ሲሆን ደግሞ ክርስቶስ ነው የሚመስለው እንደ ክርስቲያን። ሶ ላይክ በጣም ማመንሽ እምነትሽ መግለጥ የምትፈልጊው በስራ ነው። አርጊመንት ውስጥ መግባት አትፈልጊም። ያንተ የኔ ልክ ነው ማለት አትፈልጊም። ሶ ኑረሽ ነው ማሳየት የምትፈልጊው። እኔ አሁን ለምሳሌ እኔ የኖርኩበት ዶርም ውስጥ በአጋጣሚ አንድ ፕሮቴስታንት ነበረች። ሁላችንም ጓደኞቼ ኦርቶዶክስ ነን እና አንድም ቀን ስለ ሃይማኖት ተነስቶ አያውቅም። ባይዘው እውነት እኔ ምንድነው የምፈልገው መሰለሽ? ሰላም ነው የምፈልገው። ከኔ ጋር አሁን ሰንፍ ያለው እንደ ድሮ አይደለሁም። ድሮ እኔ በቃ ካለው ጸሎት በቃ ይሄ መስጥ ነው፣ እንዘክራለን አብረን። ይሄ በቃ ይሄ ቲም እንትኑ አለ አይደል? የሚሰበስበን ዋና ፖይንቱ እሱ ነው። ከኛ ጋር አንድ በቃ አንደኛ ነው የምትሆነው። እሷንም ሪስፔክት እናደርግ፣ አንነጋገርም ጭራሽ። ትምህርት ነው፣ ህይወት ክርስትና ሃይማኖት። አዎ ይሄ 5 ዓመት አብረን ነው ነው ብለሽ ታምኚኛለሽ? በቃ አልተለያየንም። 5ቱን ዓመት አልተለያየንም። መጨረሻ ላይ ብቻ ነው ሁለት ሁኑ ተብሎ በኮሮና ታይም እንደዛ የሆነው እንጂ እና እንደዛ ነው። ካልሆነ ግን ጸብ ውስጥ ትገቢያለሽ። የምትኖሪው ደግሞ እኔ ስራ ስሰራ ሰውን ነው ማገለግለው። እኔ እየተፈላሰፍኩ ነው። እኔ አላቅም። ለመወደድ ብዬ የማደርገው ነገር እንዲኖር አልፈልግም። ላይቭ ላይ እምላለሁ ጊቫዌይ ስሰጥ እንትና ኦርቶዶክስ ስለሆነች እንትና ስለሆነች እንደውም ካየሽ የኔ ሪፖስቶች በአጠቃላይ እንደውም አንቺ መዝሙር አልሽ እንጂ የፕሮቴስታንትም የኦርቶዶክስ መዝሙር አለ እያልኳቸው ነበር። ተው እንደዛ አታድርጉ። ይሄ ስራ ነው። ተረዳሻ? ስራ ሲሆን ይዘት ፍጠሩለት ኮንተንታችሁን። አሁን መዝሙር ሲሆን ሰው እንዴት ነው የሚያደርገው? ስራ በመዝሙር አይፖስትም አይደል? ይሁን ምስጋና እንደው ድርጅቴ ከፍ ብሎልኛል ምናምን ቆንጆ ነው። ግን ስራችሁ ላይ ፎከስ አድርጉና ምንድነው አሁን ይሄን ስልክ ማስተዋወቅ ከሆነ ስለ ስልኩ ዩኒክነስ እንዴት አድርጋችሁ በእጃችሁ እንደሰራችሁ ሰዎች ጋር ኢሞሽን ክሬት የሚያደርግ ስቶሪ ፍጠሩለትና ፖስት አድርጉ። ቻሌንጅ አዘጋጅቻለሁ እንዳለ ስሞል ቢዝነስ የሚሰሩ ልጆችን ሪፖስት እያደረግን ለመተጋገዝ ማለት ነው። ግን አብዛኞቹን ሳያቸው ወይ በሙዚቃ ነው ወይ በመዝሙር ነው ምናምን ወይ ደግሞ የሙስሊሞች ደግሞ ምንድን ነው መንዙማ ነው። ስለዚህ እኔ ስራዬ ምንድን ነው ሪፖስት ማድረግ ነው። ሁሉ ተረዳሽኝ አይደለ? ገብተሽ ማየት ትችላለሽ። የኔ ሪፖስቶች ላይ የፕሮቴስታንት መዝሙርም አለ ሁሉም አለ። ግን ምንድነው ይዘቱ ስራ ነው። ይሄ ከፐርሰናል እይታዬ ውጪ ማለት ነው። እና እንደዛ ነው። በእናትሽ ሰው ማንንም ለማስደሰት ብቻ ደግሞ አልሰራም። እሱም ነው ደግሞ መሆን ያለበት። ስትኖሪ ራስሽ መስለሽ መኖር ዋጋ አለው አይደል? አፍተር ኦል ብቻሽን አይደል የምትቀሪው? እኔ ሁሌ እላለሁ ብቻሽን ስለሆነ የምትቀሪው። ፋይናሊ እንትና ላስደሰት ከእንትና ጋር ልሁን ብለሽ አስበሽ ስትኖሪ የሆነ ቀን ኤደንና ኤደን ትቀመጣላችሁ። ከዛ ምን አደረግሽ ስትባይ ህሊናሽን ለራስሽ ምንም አላደረግሽም ወይም ደግሞ አንቺን የሚያስደስትሽን ነገር አላረግሽም። ላይክ ለሰዎች ሁሉ ተበታትነሽ ከዛ ግን አንዳንዴ ህሊናችን እንትን አድርገሽ አታውቂም እንዳይደብረው ብለሽ የምታረጊያቸው ነገሮች ወይ እስኪ እንትና እንዲወደኝ ብለሽ የምታረጊያቸው ነገሮች ዋጋ ያስከፍላል። ራስሽን ሆነሽ የምታረጊያቸው ነገሮች። እኔ ደግሞ እንደዛ አይነት ባህሪ የለኝም። ባይዘይ አለኝ ይሉኝታ በጣም ይገለኛል። አላወራም እንዲህ ይሄ ክርክር አይመቸኝም። እውነት አልወድም። አሁን አንቺ ጓደኛዬ ብትሆኚ አሁን ሰው ሴት በበዛ ቁጥር ወሬ ይበዛል፣ ጸቡ ይበዛል ምናምን አይደለ? እኔን ምረት እንዲህ አብረን ቁጭ ብለን ደደብ ኤደን ብትይኝ ምንም ቀልድ ነው ላልፍሽ እችላለሁ ምናምን እና በሰው ፊት ግን ሲሆን እምባዬ ሊመጣው ላይ ይችላል። አልተውም በቃ
ቀኑን ሙሉ እጅ አስባለሁ። ለምን መሰለሽ በዛ አውጥተሽ ሰጠሽኝ ነው ፖይንቱ። ተረዳሽ አይደለ? እንደዛ አርጊውመንት ውስጥ ላለመግባት ራሴን ብዙ ቦታዎች ጋር ላለመገኘት ሞክራለሁ። አልፈልግም ደካማ ጎኔን ስለማውቀው። ለምን ስራዬን ሁሉ ትቼ እሱ ነው ማስበው። ወይኔ በቃ እንዴት ከዛ ምን ልመልስ ብለሽ ለሰው ታስቢያለሽ? መመለስ አቅቶሽ። አንዳንድ ሰው ደግሞ አለ እዛው በዛው በቃ ስድድብ የሚያደርገው ከዛ ሰው ጋር ነገ እንደማትገናኝ አድርገሽ ተሰዳደቢያለሽ። እና ያ ነገር ትክክል አይደለም። እና ያው በመጠኑ መኖር ነው እንግዲህ በመጠኑ መኖር በቃ እንደዛ እንትን ማድረግ ለዓላማሽ መቆም መሆን ተማሪ ሆኜ ማለት ደራድረው ያውንም ባህሪዬን ብቻ ነው የምወደው። አሁን ያጠናው ምናምን ሰው የሆነ ቦታ እንሂድ ካለኝ ኔቨር እንዲያስነሱኝም አልፈቅድላቸውም። ምግብ እንኳን አልበላም። በቃ አልደራደርበት ያቆኛል። ተረዳሽ አይደለ? ላይፍሽ ላይም ደግሞ እንደዛ ሁሉም ነገር ላይ ባውንደሪ ግድ ነው፣ በጣም ግድ ነው። በእምነትሽም በጓደኝነቱም በሁሉም ነገር ካልሆነ ትጎጃለሽ። እኔ መጨረሻ ላይ ምን አስጨነቀኝ ብቻዬን ቤት ቁጭ ያኩ ሰው እኮ ረስተዋል እንዴ ብቻዬን እያብሰለሰልኩ ምን አስጨነቀኝ። ለዛ ሰውን ለማስረዳት አለመሞከር ደርቃል። ይሄ ከንፈሬው ላይ ደርቃል። እንዲህ አላረኩም እኮ የራሴን እውነታ ለመግለጽ ሌላ ስህተት እፈጥራለሁ ምናምንና ከዚህ ሁሉ ጭቅጭቅ እናንተን ባውንደሪሽን ድንበርሽን ጠብቀሽ መኖር በቃ ራስሽ ላይ ፎከስ ማድረግ። ማስተካከል ያለብን ደግሞ ስፒሪቹዋሊ በጣም ስትሮንግ መሆን። እኔም አሁን እንደዛ ነው መሆን የምፈልገው። ብዙ ጊዜ እንደውም አዲስ እንትን ከፍቼ ዝም ብዬ በሙዚቃ የሆነ ጊዜ እንትን አልኩኝ እንጂ ብችል በቃ የሆነ አላማዬን አንድ አድርጌ መኖር ብቻ ነው የምፈልገው። ፋይናሊ መሞታችን ስለማይቀር ጎበዝ ነሽ አንቺ። መሞቻሽን ታስታውሻለሽ። አሁን እኮ የተቸገረው ብዙ ሰው እንደሚሞት እንረሳለን። አሁን እንደውም ሳድግ ነው በጣም ብሎ መሞት አይመስለኝም ነበር። በጣም የእግዚአብሔር ልጅና አባት አለቅሳለሁ ምናምን በጣም ቶሎ ነው የሚከፋኝ። ልክ ከአንቺ ጋር ሳወራ እንደሚከፋኝ አለቅሳለሁ። አሁንም ባይድርቅ ምናምን ሲል እፈራለሁ። ምን ነው በቃ የሆነ ከመስመር ይወጥቻለሁ። በእርግጥ ያ ነገር ፊሊንጉ ይሰማኛል። እና አይ ነው እንደውም እንደመሞት የማስበው አሁን ያደኩ በቃ የሆነ ቅርብ ነው ይመስለኝ። ልጅ ስትሆኚ አይታወቅሽም አይመስልሽም? ከዚህ ሁሉ በኋላ ለካቅመ ሔዋንነት አለፍን። ቆየን በጣም የማግባት ሀሳብ የለሽም እንዴ? አለኝ እንጂ አይ ብዙ ሰው አንድ ሰው እንደዛ ብሎኛል። ኤደንን አላገባም አለ። ለምን ስለው ሺዝ ስማርት ቆንጆ ምናምንና እንዴት ነው የእሷ ባል መሆን የሚቻለው? አክቹዋሊ ሚስት ስትሆኚ ሚስት ነሽ እና የመግባት ሀሳብ የለሽ? ሚስትነት ላይ እንዴት ነሽ? ወይስ እሱን እንጥራ ካገባሽ በኋላ? እንጠራለን። ያው ትዳርን የሚሰጠው እግዚአብሔር ነው። ሁሉም ነገር የሚሆነው ከእግዚአብሔር ነው። ትዳርን የሚሰጠው እግዚአብሔር ነው፣ የሚነሳውም እግዚአብሔር ነው አይደለ? ስለዚህ በቃ እግዚአብሔር እኔ አንድ ሰው ወደ ህይወቴ ከመጣ ይሄ አማራጭ ማለት አይነት ሰው አይደለሁ። በቃ ስትሪክት ሆኜ ለእግዚአብሔር የገባው ብለት ቃል ኪዳን ነው የሚመስለኝ። ወደሽው እኮ ነው ያንን ሰው የምትመርጪው። ማንንም ሰው ፐርፌክት የሆነ ሰው አይመርጥም። አሁን ላይ ገንዘብ ያለው ስትይ ወይ ባህሪ የለውም፣ ጸባይ የለውም፣ ጸባይ ያለው ምናምን ስትይ ወር ደግሞ ምናምን። ስለዚህ ምንድነው እኔ ማየው ኤነርጂ ነው ማየው። ከኔ ኤነርጂ ጋር ማች ያደርጋል ወይ፣ እኔን ይችለኛል ወይ፣ አብሮኝ ይለወጣል ወይ፣ ይሰራል ወይ። እንደምታይኝ ጠንካራ ብቻ አይደለሁም፣ ቀሽምም ነኝ፣ በጣም ስስም ነኝ እና እኔን ይችለኛል ወይ። ተረዳሽ? ጎበዝ ነሽ ያለኝ ብቻ ይላለቅስ እችላለሁ። እኔ እውነት ጎበዝ ነኝ ነው ገባሽ? አንቺ ሴት ልጅ ኢሞሽንም ያጠቃታል እኮ። ስለዚህ እንደዚህ እንትን የሚያደርግ ነው። እንደውም የቆየ ነው ጓደኛዬ ከኔ ጋር በጣም ቆይተናል። ሰው ግን እንደዚህ ፐርሰናል ህይወት የምናገር አይነሱ አይደለም። በእርግጥ ማሳ ይሄ ኢምፖርታንትም አይደለም። አዎ እንጂ ቆይተናል ማለት ምንም ሳይኖር ነው የሚያቀኝ፣ ምንም ሳይኖር ነው የማውቀው። ደስ ይላል እኮ። ከዛ ላይ ሲኖርሽ እና ቢውልድ ስታረጊው ደግሞ አንድ ላይ ሪል የማይመስል ቢውልድ ሪሌሽንሺፕ። እኔ አሁን ትምህርት ላይ ነኝ አይደለ? ትምህርት ላይ ኮንኩኝ በአመቱ ጓደኛው ከሄደን ጋር ነው በሁለተኛ አመቱ ከሄደን ጋር ነው። አዎ ይገርማቸዋል። አይ እናንተ መቼ አትለያዩ ምናምን። አየሻ ስፔስ በእርግጥ እንትን ይፈጥራል ያለሽ አቋም። አሁን የትምህርት ላይ የነበረኝ አቋም በጣም እንትን ነው። በቃ ከግቢ 3 ወርም ላልወጣ እችላለሁ፣ ላንገናኝ እንችላለን በፊት ማለት ነው። እና እንደዛ ተቻችለን ነው። ሁለተኛ ያው ሰው መጀመሪያ እንትን ስትይ ኢምፕሬሽን አይደለም። ሁለተኛ ደግሞ ይጠቅምሻል። እኔ ጠቅሞኛል ጓደኛዬ። ፋይናንሻሊ አይደለም ሳይኮሎጂካሊ በጣም ስትሮንግ እንዲሆን ሁለተኛነትን ሶስተኛነትን የተማርኩት ከሱ ነው። ኦኬ
አዎ በጣም አንደኛ ነሽ። አዎ እንዴ ራሴ እንዴ ሄደን በቃ አንደኛ ናት ብዬ ማስብ አይነት ነው። ሄደን ፕላን ቢ ፕላን ሲ ይኖርሽ ፕላን ዲ ይኖርሽ ምናምን የሚለኝ እሱ ነበር እውነት። እና በቃ በዛ ነው እኔና እሱ ማጆሪቲ በልጦሻል። አዎ ከእድሜም ከኔ እኮ ትልቅ ነው ማለት በባችም በሶስት ባች በአራት ባች ይበልጠኛል። እና በቃ እኔ ማስበው ኤክስ ከገባብኝ የምታለቅሰው አይደል እነሱ ደግሞ ፈታ ብሎ ምናምን እንደውም እንደዛ ሲሆን በቃ ከእሱ ጋር እንዲህ ማውራት ከጀመርኩ በኋላ ፎር ማምጣት ጀመርኩ። በቃ ይሄ ነገሮችን ሪላክስ እያደረግሽ እያጠናሽ በቃ እንትን እስክትይ ድረስ አላ እኔ ፈተና ጥያቄውን እስካይ ድረስ ምጨነቅ አይነት ሰው ነኝ። እና ያን ነገር እኔ ጠቅሞኛል፣ በጣም አግዞኛል እሱም። ከዛ ፋይናሊ ደግሞ እየተጋገዝን እሱም እንትን ሲደከም እያገዝኩት ግን እስከዚህ ድረስ ብዙ ሰው አያውቀውም። አሁን ነው አሁን ፍሬ አፍርቷል። እግዚአብሔር ይመስገን በቅርቡ እናየዋለን። እዴ ከዚህ ሁሉ ነገር በኋላ ከህይወት ምንድን ነው የተማርሽው? ላይክ ዛሬ ላይ ቁጭ ብላይ ስታስቢው ይህንን አትርፍ ያለው ከመኖሬ የምትሆናል። ሌሎች ሰዎች ደግሞ እኔ ያታረፍኩትን ነገር ቢሰሙት ስፔሻሊ አሁን ብዙ ወጣት ስለሆነ የሚያየን ቢሰሙት ይረጋጉበታል፣ ያተርፉበታል የምትሆን ነገር አለሽ ከህይወት የተማርሽው? ያ ለሁሉም ያው ጊዜ ያለው ብዬ ነው የማስበው እኔ። ስለ ሮጥንም አይደለም ስለ ተንቀሸቀሽንም አይደለም፣ ብቻ እግዚአብሔር ለሁሉም ጊዜ አለው። እውነት ደግሞ አንድ ነገር ሰዎች እንዲያውቁ የምፈልገው ሜቢ ይሄ ስሜት እኔ ብቻ ሊሆን ይችላል የሚሰማኝ፣ ሪዛልት አይያዝም፣ ሪዛልት አይጨበጥም። እኔ የተረዳሁት ይሄንን ውጤት አትይዡም፣ በቃ ፕሮሰስ ነው ባይዘው። አሁን ለምሳሌ አንድ ቤት እየሰራሽ ምናምን የሆነ ፋይናሊ ደርሰሽ ደስተኛ የምትሆኝበት አይደለም፣ ስትሰሪው ነው ለካ ደስተኛ የምትሆኝ። ተረዳሽ? እኔ እሱ ነው የተረዳሁት እውነት። አሁን የሆነ የመጣሁበት ፕሮሰስ አለ። ቤት ስከራይ መጀመሪያ ቤቴ ትንሿ ቤቴ እያለ አይታወቀኝም፣ ግን አሁን ላይ ያለሁበት ትልቅ ነገር ኖሮኝ አይደለም፣ ግን እያንዳንዷን ቢውልድ ማደርጋት ነገር በቃ አፈር መስዬ በቃ ሳቦካ ምናምን ነገ እደሰትበታለሁ ብዬ በቃ ደስተኛ የሚያደርገኝ መስሎኝ ነበር፣ ግን እንደዛ አይደለም። ስንሰራ ነው መደሰት ያለብን። ያችን ቤት ቢውልድ ስናደርግ ከዛ ከመጣንበት ጋር ነው እንጂ ይሄ አሁን ላይ ያለሽ ቤት ቆንጆ ቢሆን ባይሆን ምናምን ደስታ ክሬት አያደርግም። ፕሮሰሱ ነው በቃ ምንም ነገር ፕሮሰሱ ነው ደስ የሚለው። ትምህርት ለምሳሌ ፋይናሊ ኤ ማምጣቱ አይደለም ደስ የሚለው፣ ስትለፊበት ነው። ለፍተሽ ያመጣሽው ሲሆን ከዛ በኋላ እኮ ትረሻለሽ፣ ሌላ ቻፕተር ይጀመራል። ለዛ ነው ብዙ ጊዜ ስሜትም ጊዜያዊ ነው። ፒክ ፖይንት አለው ላለው የሆነች ፒክ ፖይንት አለች። እዛ ፒክ ላይ ስትሄጂ ኖርማል ይሆናል። ለሌላ እንትን ነው የምትዘጋጁ፣ ወደ ሌላ ዌቭ ነው የምትሸጋገሩ እና ይሄ ተራ ይሆንብሻል። እና ስንሰራ ፕሮሰሱ ላይ ፎከስ እናድርግ። ሪዛልቱን ብቻ የምናይ ከሆነ ብዙ ደስተኛ እንሆነ እና ለሁሉም ጊዜ አለው። ስለ ሮጥም ብቻ የምንፈጥረው ነው አክቹሊ እንደዛ ነው የሚለው። ለሮጥም አይደለም እውነት ለሁሉም ጊዜ አለው። ብቻ መስራት አለብን እየሰራን። ደግሞ በጣም እንትን ማድረግ የምፈልገው ሰዎች ላይ ተጠያቂ ሰዎችን ማድረግ የለብንም። ለራስሽ ጥፋት ለራስሽ እዚህ ጋር መሆን ቤተሰቦችሽ አይደሉም ተጠያቂዎች፣ አንቺ ራስሽ ነሽ። እኔ ይሄንን ነገር ቆይቼ ነው የተረዳሁት። ብዙ ዶክመንት ቢኖርሽ ብዙ ነገር ቢኖርሽ ብዙ ሰው ብታቂ ራስሽ የሆነ ነገር ተንቀሳቅሰሽ ቢውልድ እስካላደረግሽ ድረስ እነሱ ምንም ሊያደርጉልሽ አይችሉም። ሰዎች ስትቆሚ በቃ ቆመሽ የሆነ ነገር መስጠት ማድረግ ስትጀምሪ ጎበዝ አብረን እንስራ እንዲናድርግ ምናምን ይልሻል። ሰው ያለሽ ላይ ነው የሚጨምርልሽ እንጂ ከሌለሽ ተው። የሆነ ቲክቶክ ቪዲዮ ካየሽ ያልጀመራችሁ ሰዎችን አልፈልግም፣ ቢዝነስ ውስጥ ኖራችሁ በቃ ቢዝነስ ውስጥ ሆናችሁ አዲስ ነገር ማየት የምትፈልጉ ብቻ ከኔ ጋር እንሂድ የሚል ቪዲዮ አየሁኝ። አየሽ ካልጀመርሽ ማንም ሰው አይፈልግሽ። ማንም ሰው ማንንም ማሳደግ አይፈልግም። ይሄንን ነገር አንደርስታንድ አድርገው ይጓዙ። እንግዲህ በአዲስ ነገር እንመጣለን። በቅርቡ በአዲስ ነገር እኛም እንጠብቅሻለን። አዎ ይደክማል ሰው። አሁን ሰው ይቅርታ አድርጉልኝ ብዙ ሰው እንዳማክራቸው ምናምን ይፈልጋሉና ቻርጅ ስለማላደርግ ከትሬኒንግን በፊት እንትን ል ነበር ፍሪ ነበር የምሰጠው። እንዲህ ሰው ሲመጣ ማወራው ይደክማል፣ ይዝላል በጣም። አሁን በአዲስ ቅርጽ አስይዤ እመጣለሁ። እንግዲህ ሰዎች ጋር ለመገናኘት ሞክራለሁ። አዲስ ነገር ይዘሽ ትመጫለሽ? አዎ ከኔ ሌሎች ልጆችንም ይዤ
በቃ ሰዎችን በደንብ ማገዝ ፈልጋለሁ። አሚን ታስገባኝ ንገሯት። እኔና በጣም ነው ማመሰግነው ለነበረን ቆይታ። ለተማሪዎች በተለይ ደግሞ ግቢ ይላሉ አሁን ላይ ብዙ ሰው ስታወሪ ቀድም ረዘምስተኛ አላቋረጥኩሽም ለምን መሰለሽ ብዙ ሰው ትምህርት ሲመርጥ ያበላል ብሎ ነው የሚመርጠው ከዛ ግን ሲወጣ አያበላም ስፔሻሊ እኛ ሀገር ደግሞ ምንም ትምህርት ተማሪ አያበላም እንዳልሽው አንቺ አሁን ላለሽበት ነገር አንቺ ነሽ ተጠያቂ ሶ የተማርነውን ትምህርት እንዲያበላ ማድረግ የምንችለው ወይንም ያለንበትን ሁኔታ ወርዝ እንዲያረግ ማድረግ የምንችለው እኛ ነን ሶ ብዙ ተማሪው እንደዛ ስለሚወዛገብ ብዙ የሆነ ጊዜ ላይ አካውንቲንግ በስቶ ነበር ታስታውሽ ከሆነ ለምን ነው ሲባል አካውንቲንግ ያበላል ባንክ ለመግባት አሁን ባንኮቻችንም ሞሉ ገባሽ ስለዚህ አሁን አንቺ ተማርሽ እዛ ትምህርት ውስጥ አየሹ ከዛ ግን አልወደድሽም እኮ መጀመሪያ ስትገቢ ከዛ ግን አንድ የተቀመጥሽበት ቦታ ከሆነ ደግሞ አክብረሽው ስለጨረሽ ማድረግ ያለብሽን እያደረግሽ አንድ ቀን ደግሞ ይሄ ብለሽኛል ቀደም እያቆም ድሪማችሁ ምንድነው እያልሽ ለሰዎች ድሪማቸውን ቢውልድ እንዲያደርጉ ሰፖርት ማድረግ አንድ ቀን ደግሞ እሱ ጋር ደርሰሽ ነው ይሻላል ሶ ኢትስ ፕሮሰስ እንደውም እንትን ልጨምርልሽ እዚህ ጋር ድሪም ስትይ ማለት ነው በፊት ከተመረቅን በኋላ ስራ የሌለ ይመስላችኋል ሰዎች ስራ አለ የኛ ምርጫ ነው እኔ አይቼዋለሁ እዛ ጋር ተማሪ ሆኜ ምናምን ስለመጣሁበት እዛ ጋር ስታክ አድርጌ የሆነ ፍሬም ውስጥ ገብቼ መቆም አልፈልግም ተረዳሽ አዲስ ድርጅት ግን ከሆነ ከዛ መማርበት ከሆነ ለምን ፈቅዳለሁ ተረዳሽ እና ብዙ አሁን እኔ ማንያዘዋል ጋርም ተገናኝቼ ነበር 1-3 ወር እሱ ጋርም ሰርቻለሁ በ3 ወር 2 ወር ከምናምን ማለት ነው እንዴት ነው ስራዎቼን በሙሉ አቁሜ ነው የመጣሁት ተመረኩት ክላሴን ማስተርሴን ዊዝድሮ ሞልቼ ኢንጆ ውስጥ ገብቼ ነበር እሱን ትቼ ምናምን ለምን አንዳንዴ ራስሽን ቆም ብለሽ ምኑ ጋር ነኝ የሚለው ነገር ማወቅ አለብሽ ትናንት ድሪም ስታደርግ የነበረችው ኤደን ከ10 ዓመት በኋላ ከ20 ዓመት በኋላ እንዲያደርጋለሁ ብላ የምታስበው ኤደን ምኑ ጋር ናት 10 ዓመት እኮ ዛሬ ነው 8ኛ ክፍል 7ኛ ክፍል ሆነሽ የዛሬ 10 ዓመት ብለሽ ድሪም የምታደርጊያት እንትን ዛሬ ነው 10 ዓመት ምን አለኝ ዛሬ ተረዳሽ መቼ ነው መጀመሪያ ያለብኝ የትኛውን ፕሮሰስ ነው በቃ ይሄ ዲሉዥን በዩ በቃ የሆነ ነገር ውስጥ ትገቢያለሽ ቆም ብለው ማሰብ አለባቸው ያንን ነው የምለውና እኔ ማን ያዘዋል ጋር ሲሄድ በቃ በጣም ያኔ እንደውም ስታያቸው ለስራ ይደወልልኝ ነበር ሪል ስቴቶች ይደውሉልኝ ነበር ሳፋሪኮም ተደውሉልኝ ብቻ ይደውሉልኝ ነበር ስራ እንዲህ ምናምን ነው በቃ ታያቸው ለምን መሰለሽ ያልገባሁበት የለም ፎረሞች ላይ እኔ ነኝ እዛ ጋር ሱፍ ለብሽ ታይኛለሽ ከፍ ዩዝ ፎረሞች ተብሎ አፍሪካን ኤጂያን ዩዝ ፎረሞች ስካይላይት የሚዘጋጁ በዶላር ነው ፔመንታቸው እዛ ነው ያለው ኮኦርዲኔተር ነኝ ጓደኞቼን ጠራቸዋለሁ ብክ ከዛ ወጣት አመራር ተብዬ ሄዳለሁ ተላካለሁ ግን ፋይናሊ ወደ የሚያስገባሽ መጨረሻ ላይ እዛ ጋር ለመድረስ ወይቺ መንገድ መያዝ አለብሽ ይሁን ብቻ በዛ መሄድ አለብሽ ወዴት እንደምትሄጂ አታውቂውም እዛ ኢንቫይሮንመንት ብዙ ኦፖርቹኒቲ ሲኖር አንዱንም ሳትይጂ የሆነ ቦታ ላይ እንደባከንሽ ትቀሪያለሽ ሰው ማን ያዘው አልጋ ሲሄድ ሬስቶራንቱ ገና አልጀመረም እና እዛ በቃ ከስታርታፕ ጋር መስራት ጥሩ በቃ ጥቅም አለው ተረዳሽ how to build company የሚለው ነገር ያንዳንዱን ሰው እንትን ዝምታ ውስጥ አንዳንዴ መተው አለብሽ ዝም ማለት አለብሽ ቤተሰቦችሽንም ጓደኞችሽንም ሁሉንም ሰው ራስሽንም እኔ ራሴን ኢጎ ያሸነፍኩት እሱ ቤት ገብቼ ነው ስመጣ ኮቴል ለብሼ አፈራይን ካይ ቦርሳዬን ይዤ ጸጉሯን ፎርማል የሆነች ኤደነች እቺ ልጅ ልታሾፍብን ነው እንደመጣችሁ ነው ያሉኝ እዛ ያሉ ሰዎች ማለት ነው ግን ራሴን ብዙ አግልዬ ነው ጸጥ ይሄ ታውቂያለሽ በቃ የደማሽ ይሄ እንዴ እኔ እዚህ ጋር መገኘት የለብኝም ብለሽ አታስቢም አንዳንድ ጊዜ ለራሴ በጣም አልኩሽ እኮ ከረስ ጭንቅላት በላይ ነው የምሰጠው ቦታ ይሄ ደግሞ ጥሩ አይደለም ስለዚህ አንዳንዴ የተወዛገባችሁ ሲመስላችሁ ዝም ብላችሁ ከመፍጨርጨር እንትን በሉ አይደለም አቁሙ አይደለም ከመፍጨርጨር እዛ ውስጥ እዚህ ውስጥ ከመባከን መቆም አለብሽ የሆነ ሰዓት ትደነግጭና መቆም አለብሽ ራስሽን ማዳመጥ ከዛ አንደኛው ትንሽም ነገር ሊሆን ይችላል አንደኛው መስመር መርጠሽ መያዝ አለብሽ ከዛ በሱ ውስጥ ራስሽን ቢውልድ ያደርግሽ ትልቅ ቦታ ትደርሻለሽ እንጂ ጠቅላይ ሚኒስተሩን ሰላወቅሽ አፈጉባኤውን ሰላወቅሽ ትልቅ ሰዎችን ሰላወቅሽ እነሱ ጋር ደርሽ የምትፈልጊበት ፒክ ፖይንት ላይ አደርሽ ስለዚህ ያንን ነው ፋይናሊ ተረዳሁት ቴንክ ዩ ሶ ማች ኤዲ ያመሰግናለሁ በጣም ስለመጣሽ ቴንክ ዩ እግዚአብሔር ያክብረልኝ እንዳልሽው እንግዲህ ትልቅ ይየውን ነገርሽን ሰርተሽ ደግሞ ከእኔም ትልቅ ሆኜ እንገናኛለን ምንም አይሰማኝም ምንም እየሰራው እንደሆነ አይሰማኝም ታውቂያለሽ አዎ አይሰማሽም እንደዚህ ባለፈው ብዬሻለሁ እኔ ራሱ እንዲህ የፈጋሽ ራሱ የምትሰራ ይመስልሽ ማለት በቃ እየሰራው ምን ፈጠርኩት ያለሽ አይ ነው እኔ ጓደኞች አንቺ የሱ ጓደኞች ምናምን ጎበዝ ናት ኤደን ምናምን እኔ ያለቀስኩ ነው ለዛው እኔ ቀውና ምላለው ገባሽ ለኔ አይታወቀኝም ከዚህ በላይ ብዙ ገና በጣም ብዙ ነገሮችን
አለሽ ደግሞ ኢነርጂ ትሰሪ ያለሽም ደግሞ እንዳልኩሽ በትልልቅ ስራ ድጋሚ እንገናኛለን። ቴንክ ዩ ቆንጆ ስለመጣሽ አመሰግናለሁ። እግዚአብሔር ያክብርልኝ። ዘጊ ነው የዛሬ እንግዳችን ኤዱ ነበረች። ስፔሻሊ ወጣቶች ቲኔጀሮች ትምህርት ላይ ያላችሁ ሰዎች ደግሞ እንዲሁም ትልልቅ ሆናችሁ እየተወዛገባችሁ ያላችሁ ሰዎች የሚጠቅም ነገር እንዳገኘችሁበት በጣም እርግጠኛ ነን። አክቹሊ ኤዱ አውርታ የማይጠቅም ነገር የለም እንደምታውቁት። ስለዚህ ቀጣይ ከሌላ እንግዳ ጋር እንገናኛለን። ቸር ሰንብቱልን።